ከአራተኛ ፎቅ ሲወድቅ ህይወቱ ያበቃለት መስሎት ነበር። በጣም አስቸጋሪ ጊዜ አልፍ ያለው በጣም በትንሽ እድሜው ያለ ነው ወላጆቹን በሞት ያጣውና ግን እንጀራ እናት መጥፎ የለም። ቻሌንጁን ሊጀምር ነው ምን እንደሆነ አያውቅም አቤላ። በተለይ እኔ እናቴን ባሰብኩ ቁጥር በጣም እንደውም ይሰጣቸዋል የተባለው ብር አልተሰጠንም እስካሁን። ክበሉ ክብራን የቆይታ ከእንዳሻው ጋር ቤተሰቦች ዛሬ የምንገኘው Yeah, can't move flexing cause they know I got the sauce. Got the presents on me, I can't ever take it off. That's why I came, country boy stepping. Yeah, I'm country boy stepping. Country boy stepping, yeah, I'm country boy stepping. Yeah, they can't get like me. Rockin' boots and white tee. Designer on my cuff, ring something like a movie. Country boy stepping, yeah, I'm country. እኔ ያለፍኩበትን መከራ እኔ ነኝ የማውቀው። ሶስት አሪፍ ፎቶ እንደዚህ ነው እንድታነሳ ይፈልጋል። እኔ እንደዚህ አይነት ሰዎች ያዝናኑኛል። ለምን ቢዝነስ ማይንድ የላቸው። አረ ይሰበር። ከኮተቤ ፒያሳ ጧት በእግር አስበው ታውቃለህ ይሄን ነገር። በቃ ረጅም ጊዜ ጎዳና ህይወት የሚጀምረው ቴፒ ነው። ከአራተኛ ፎቅ ሲወድቅ ህይወቱ ያበቃለት መስሎት ነበር። ነገር ግን ያ ውድቀት የሞት ሳይሆን የአዲስ ህይወት ጅማሬ ሆነ። ወላጆቹን በልጅነቱ በሞት አጥቶ በጎዳና ላይ የተፈተነ ወጣት ነው። ዛሬ ያውላ አልፎ የበርካታ የሀገራችን ተከታታይ ድራማዎችና ፊልሞች ፕሮዳክሽን ማኔጀር በመሆን ሰርቷል። ከዛም በተጨማሪ የራሱን ፎቶ ቤቶች ከፍቶ አብሮ አደግ ጓደኞቹን እያሰራ የሚገኝ ብርቱ ወጣት ነው። የዛሬ የቆይታ ከእንዳሻው ጋር ባለታሪካችን። ክብራን ተመልካቾቻችን ፕሮግራማችንን ወደ ውስጥ ገብተን እንጀምራለን። እናንተም ሰብስክራይብ በማድረግ ቤተሰብ እንድንሆን ጠይቃለሁ። ቆይታ ከእንዳሻው ጋር የዛሬው ጀመረ። እስከዛ ግን ሰብስክራይብ ማድረግ እንዳይረሳ። ቆይታ ከእንዳሻው ጋር አቤላ ደህና ነው ወይ? ሰላም ነው? እንዴት ነህ? ሁሉ ሰላም አለን። ስለተገናኘን ደስ ብሎኛል። እኔም በጣም ደስ ብሎኛል። እሺ ናይስ። እንዴት ነህ አቤላ? ሁሉ ሰላም? እንዴት ነህ? ሁሉ ሰላም አለን ይመስገን። ሁሉ ሰላም በጣም ቆንጆ እንቅስቃሴ አሪፍ ነው በጣም። ክብራን የቆይታ ከእንዳሻው ጋር ቤተሰቦች ዛሬ የምንገኘው ተስፋ መቁረጥን ያሸነፈ ወጣት፣ ከፍታና ዝቅታን በብዙ ሂደቶች ውስጥ ያለፈ ወጣት ነው። ለበርካቶችም ስራ ቀደም ሲል እንደነገርኳችሁ ፈጥሮ አሁን ዛሬ የቆይታ ከእንዳሻው ጋር እንግዳ ነው። አቤላ እንዴት ነህ? ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። እዚህ ለኔ ለመጠየቅም ስለመጣችሁ በጣም አመሰግናለሁ፣ ጊዜ ስለሰጣችሁ። ናይስ፣ እኛም እናመሰግናለን። እንግዲህ አንድ የሰማሁት ታሪክ አለና አቤላ በጣም በትንሽ እድሜው ያለ ነው ወላጆቹን በሞት ያጣውና እዛ ሁኔታ ውስጥም ነው በጣም ብዙ ፈተናዎችን ያስተናገረው። በኋላ ላይ የምናነሳቸው አሉና እስኪ ያ ከባዱ ጊዜ እንዴት አለፈ? ያው አቤል እባላለሁ። በደንብ ልንገርህ፣ ተወልጄ ያደግኩት ጋይንት አካባቢ ነው። እናቴ ወሎዬ ነች፣ አባቴ ጎንደሬ ነው። የኔ ላይፍ አስቸጋሪ ላይፍ ነው ያለፍኩት። አሁን እንዲህ ስታይ ምናምን አልመስልም ሁሉም ስለሚልና በጣም አስቸጋሪ ጊዜ አልፍ ያለው። እናቴ ከሞተችበት ጊዜ ጀምሮ ይመስለኛል አስራዎቹ ቤት የስምንተኛ ክፍል ተማሪ ሆኜ ነው የሞተችው። አክቹአሊ በጣም ጩጬ ነኝ። ለዛውም በገጠር ልጅ ስታንዳርድ ያው አስፋልት ዳርም ቢሆን ያው ገና ስለሆነ እዛ አካባቢና ከዛ 8ኛ ክፍል ድረስ ተማርኩ። ግን ከዛ በኋላ አልቻልኩም። አባቴ ነው በደንብ ያሳደገኝ። እስቲና አሁን አላስታውሳትም ሁሉ እንደው አባቴ ነው በደንብ ያሳደገኝ፣ በደንብ መስዋዕት የከፈለው። እሱም ጥሩ ሰዓት ላይ ሲደርስ የለም። ከዛ በመሃል ያው እኔና እህቴን አባቴ ነበር የሚያሳድገን። ሌሎቹ ብዙ ነን፣ አክቹአሊ ብዙ ልጆች ነን። እኔና እህቴን አባቴ ነበር የሚያሳድገን። ከዛ በመሃል አዲስ አበባ እንድት አለችኝና ክረምት ላይ መጣ ነበር ዝም ብሎ እንደ ጊዜ ለማሳለፍ ወይ ምናምን ትምህርት ተብሎ። ከዛ ያኔ መጥቼ ምናምን እንቅስቃሴው ምናምን ስላየሁት ከዛ የአባቴን መድከም እዛ ብዙ እንትን ስለነበረበት ያው ለማሳደግ እንደ ሴቱ ነው የሚኖር አባት ታውቃለህ፣ እንደ ሴት እንደ እናቱ ነው እና አዲስ አበባ በቃ ትምህርት መተው አለብኝ ያልኩ 8 ወደ 9 እንዳለፍኩ እዛም እዚህም ያልኩ ነበር የተማርኩት። እንደውም 9ኛ ክፍል ሀፍ የተማርኩት ገረገራ መቄት የሚባል አካባቢ ትምህርት ቤት ነውና ፈርስት እንትን ላይ በቃ ትምህርት አቁሜ መጥፋት አለብኝ አልቻልኩም። ከዛ በፊት እሱ በቃ እኔ ወደ ሃይ ስኩል ስገባ ማግባት አለበት በቃ የሰውየው ምናምን ተብሎ በቤተሰብ ምን ተብሎ የሆነች መጣች እንጀራ እናትና 1 አመት 8ኛ ክፍል እያለሁ እሷ ነበረች። በጣም በህይወቴ ብዙ ሰዎችን አይቻለሁ።
መጥፎም ጥሩ ግን እንጀራ እናት መጥፎ የለም። በኔ አንድ አመት ከምናምን አንድ አመት ተኩል ነው አብሬ 8ኛ ክፍል ስማርና ወደ 9 ሳልፍ የሚገርም 9ኛ ክፍል ከኛ ቤት ሃይ ስኩሉ ሌላ ቦታ ስለነበረ በስንቅ ተከራይተን ምናምን እንማር ስለነበረ ስንት ዳቦ ተሰጥቶኛ ቃል መሰለ 22 ዳቦ ተጋግሮ የእንጀራ እናቴ ነች እና ተቆጥሮ የሚሰጠኝ ዳቦ እንዴት መሰለ ሰኞ ጧት ራት ምሳ ይሄ ቅዳሜና እሑድ እንመለሳለን ከረፍት ስለሆነ ከሰኞ እስከ ዓርብ ነው ምሳ ራት ምሳ ራት ሁለት ዳቦ በቀን ትበላለን 5 ቀን ከዛ ምናልባት ደግሞ የሆነ በመሃል ምናምን ትበላው ካለ ብቻ እንደዛ ተቆጥሮ ይደርቃል ከአንድ ቀን በላይ ዳቦ ከባድ ነው ግን እኛ ያደረግን ፈታ በሽሮ ምናምን ያደረግን አንድ ላይ በክሩ ስለምንኖር እንደዛ ያደረግን ነበር ስንበላ የነበረውና ግን ተስፋ ያስቆርጣል እንድትማር ምንም አያረግምና የእናት መሞት ብዙ ወደ ላይፍም በቃ ከዛ በኋላ ላይፌ እንደ አዲስ ዳሜጅ ሆኖ እንደ አዲስ ገና የጀመርኩት ያ ነው ከዛ አቋረጥኩኝና በቃ ወጣው ወደ አዲስ አበባ ነው የመጣሁት ቀጥታ ከአዲስ አበባ ከመጣሁ በኋላ ሲስተር ጋር ምንም ሲያስጠላኝ ሚዛን ቴፒ የሚባል ሀገር ሄድኩኝ መርካቶ መናኸሪያ ነበር ያንዴ ዝም ብዬ ነው ሄድኩት ገብቼ ከተወሰነ ጊዜ በኋላ ግን በጣም ብዙ ስለነበር እኔ ሚዛን ቴፒ የምኖርበት ጋር ወንድሞች አሉኝ አይገር ከተወሰነ ጊዜ በኋላ ስትሄድና ታውቃቸው አላውቅም ሲሄድ አሉ ከዛ አገኘዋቸው በምንም እንደዚህ አገኘዋቸው እነሱ ደግሞ ከቴፒ ወጣ ብሎ ገጠራማ ቦታ ስለሚኖሩ ያው እነሱ ጋር ልኖር ካልክ እንደገና ደግሞ የከብት ትጠብቃለህ ልትመለስ ነው ግን ትንሽ ጊዜ ኑር ያለው ያው ከብት ጥበቃውንም ምኑንም አየሁት ከወንድሜ ጋር አንድ ወንድሜ እንደውም አሁን እዚህ ነው ያለው አንተ ጋር እየሰራ እኔ ይዤው መጥቻው እዚህ ጋር የሚሰራው እሱ ነው ታላቂ ነው ከዛዛ አይመችም እዛ እንደገና ከትምህርት ወጥተህ እንደገና ወደ ታች ነውና ያው እነሱን ማግኘት ደስ አለኝ ከዛ ደግሞ እንደ አዲስ ደግሞ ሌላ ለውጥ ፈለኩና እነሱ ከሚኖሩበት ከተማ ቴፒ ሄድኩ በጣም ቀጭን ነኝ ጸጉሬ ሉጫ ነው ቀጫጫ ነኝ ቀይ ነኝ በጣም ይሄ የልጅነት አክሰንቴ ደግሞ በዛ ነው ብዙ ሰው ይወደኛልና ቴፒ ገባው ዝም ብዬ ከዛ እዛም እዚህም እያልኩ አብዛኛው ሰው ያይህና መልክህን ቅጥነትህን ምናምን ያይህና በቃ የሀብታም ልጅ ምናምን መስለው ጠግበህ ወጣ ምናምን ይመስለዋልና በቃ ረጅም ጊዜ ጎዳና ህይወት የሚጀምረው ቴፒ ነው አያውቅም ሰው ስለሱ ማጫወት ጎዳናም ስንት አመት ማለት ነው አመት ከምናምን አመት ከ6 ወር አካባቢ ቴፒ ጎዳና ላይ ነበርኩ ኢቭን ተግባብቼ ሰው ጓደኞች ምናምን ይዤ ቤት እንደማድር ነው የሚያውቁት እኔ ደግሞ ሸም ይዞኝ በቃ ማታ ልክ 3 ሰዓት ምናምን ስራ ሲያልቅ ሄጄ ይሁን ያገኘሁት ቦታ ላይ ገብቼ ተኛለሁ ኢቭን እኮ ልብስ አልፎ ነው የምቀይረው ልብስ ራሱ ከቴፒ ወጥተህ ሀይቅ አለ የሆኑ ሀይቆች አሉ በቆምና ይባሉና ጫካ ውስጥ እያረኩ እዛ ነበር እየሄድኩ የምቀይረው ሻወር ገባና እዛው ቀይሬ እዛው ጠቅልዬ ፔስታል አስቀምጠው ነበር ከዛ ሂጅ እነሱ ጋር ስቀላቀል እንዴ ምናምን ታጥበሃል ልብስ ቀይራል ፏብልሃል ምናምን አይገምቱም አዎ እንደዛ እያልን ይልኩኛል እዛ አካባቢ ያው አክሰንቴም እኔም በጣም ጩጬ ነኝ ቀጭን ነኝ ምናምን ተፍተፍ ስለምን ሁሉም ይልከኝ ነበርና በመጨረሻ ጊዜ አንድ ልጅ ነው ማስታውሰው ፋሚሊ ምናምን ሲለኝ አይ እኔ እኮ ፋሚሊ ጋር ለምን ጎዳና ላይ እኮ ነው የምተኛው ምናምን ደነገጠ አንተ አትመስልም እኮ ምናምን ብሎ ሞባይል ቤት ነበረ ቤቱን ቆርጦ እንድተኛበት ሰጠኝ ማደሪያ በቃ አሁን በቃ አንድ አዲስ ደግሞ በቃ አይ ከዚህ በኋላማ መለወጥ ይቻላል ምናምን አልኩኝ ከዛዛ እየተኛው ሞባይል ቤት ያጸዳው ሞባይል ጥገና ምንም እየለመድኩ እያለ ከዛ በመሃል ከቴፒ ደግሞ ሚዛን ሄድኩ አስጠላይ ዝም ብሎ ይሄ ጭንቀቱ አለ ብቸኝነት ምናምን ነው ከቴፒ ወጥቼ ሚዛን ደግሞ ትንሽ ጊዜ ሄድኩኝ የሚገርም ሞባይል ቤት ሰርች ያጠራቀምኳት ብር ነበርሽና ሚዛን ሄጄ አቢሲኒያ ቴክኒክና ሙያ የሚባል ነበርና ዝም ብዬ ሄጄ ቴክኒክና ሙያ ገባው በመሃል ግን ይሄ የ8ኛ ክፍል ዶክመንቴን አስመጥቼ ስለነበረ ማንዴላ ርቀት ትምህርት ምናምን ርቀት ማር ነበር አሰኔ ተፈተንኩት እዛው ቴፒ ነው በርቀት እዛው ውጪ ያደርኩም ርቀት እንትን አልኩኝ እዛው አጠገብ ስለነበረ ሞልበት ጋር ያው እግዚአብሔር ከመጀመሪያው ጀምሮ እያንዳንዱ ነገር የሚያደርግልህ ምክንያት ሲኖረው እንደም ስለዚህ ጉዳይ የዛሬ ስኬቴ ኦፍ ኮርስ ገና ብዙ ነገር ይጠብቀኛል ብዙ ማሳካቸው ነገሮች አሉ ብለህኛል ግን የዛሬ ያለውበት ደረጃ የተፈጠረው እግዚአብሔር በልጅነት የቤተሰቦቼን ስላጣውን እንደ ካሳ ነው አዎ አሁን ላይ ያለውበት
የኔ አቅም የኔ ጥንካሬ የኔ ጸሎት አይደለም የእግዚአብሔር ቸርነት ነው። እኔ በስርዓት ጸሎትም አልችል ሰው ነኝ። በስርዓት እንኳን እግዚአብሔር ይመስገን ብዬ ስወጣም ስገባም ሆነ እግዚአብሔር ማላስታውስ ሰው ነኝ። እንግዲህ ግን ደግሞ ምናልባት እንዳልኩህ በልጅነቴ እናቴ በጣም ብዙ ርቀት መንገዶችን ተንከራታ እንዳሳደገችኝ ያውቃለሁ። እስካለሽ ድረስ ከደብረ ታቦር ጋይንት ከጋይንት መቄት ገረገራ የሚባል ቦታ በእግሯ ተመላልሳ ትነግር ነበር ጀስት ልጅ ለማሳደግ እና ያን ፊል ስታደርግ በጣም የሚሰማ ነገር አለ። ረጅም መንገድ ነው ለትራንስፖርት ላለመክፈል ያለ ልጅ ይጠቅመኛል ብላ ነው እንግዲህ ያን ሁሉ መንገድ በጣም ተሸክማ ሸንኮራ አገዳ አንዱ ይከብዳል አይደለ? እነሱ ለንግድ ወይ የሆነች ትንሽ ትርፍ ካገኙ ይሸከሙት ነበር በጀርባቸው። በጣም ከባድ ነው። ተቆራርጦ ማዳበሪያ ተደርጎና ብዙ ነገሮችን ተሸክማ በእግር መከራ አይታ ነው ያሳደገችኝ እና እስካለች ድረስ። ከዛ ደግሞ አባቴ ብዙ መስዋዕት ከፍሏል። ምናልባት እንግዲህ በህይወት እንኳን ባይኖሩም እነሱ ያ የከፈሉት መስዋዕት አሁን ላይ ምናልባት እንደው ለነሱ ሲል እየካሰኝ ከሆነ ብዬ ነው። እንዳልኩ የመንገዱ ላይ ብርድ ፀሐይ የመታይ ልጅ ነኝ። በጣም ተርቤያለሁ። ማለት የሰው ልጅ በዚህ ምድር ላይ አይቷል ከተባለ ቻሌንጅ ብዙ ነገር አለ። ግን እኔ ብዙ ነገሮችንም አይቻለሁ። ግን ደግሞ እግዚአብሔር ሲረዳ ነው። ከዛ ሁሉ ወጣ አቤል እዚህ ጋር ይደርሳል እዚህ ይቆማል ብሎ የሚያስብ ሰው ማንም የለም። እኔም አላውቅም ነበር። ከዛ እንዴት ወጥቶ እዚህ ይደረሳል ብዬ ወደ አዲስ አበባ የመጣበት ጆርኒስ ከዛ እያልን ወጣትነት መጣ። ቲፒ ሞባይል ቤት ምናምንም አለ። በመሃል ደግሞ የሆነም ስራ ተፍተፍ ትሌለ ጥሩ ነው አገሩ። ቲፒ በጣም ብዙ ነገር ሰራበታል። ብዙ ብሄር ስለሚኖር ደስ የሚል ሀገር ስለሆነ ብዙ ነገር ሰራለ እና ማታ ዲጂ ሁሉ ሰራ ነበር። ቀን ሞባይል ቤት ማታ ዲጂ ሰራ ነበር። ክለብ ላይ ማለት ነው። ክለብ ላይ ያው የክፍለ ሀገር ክለብ እንደዚህ ያለው ዝም ብለህ አንድ ሙዚቃ እየቀየርክ የሚጠይቁን መክፈት ነው። ግን ጥሩ ነበር። እስከ 6 ሰዓት ያው እስከ 6 ሰዓት እዛ የነብር ታገኝበታለህ። ቢያንስ ቤት ክራይ ከቻለልህ ሌላ ደግሞ ሴቭ የምታረጋቸው የተወሰኑ ነገሮች ይኖራሉ። ግን ያው ልጅነት ወጣትነት ምናምን መምጣት ጀመረ። የሆኑ ቲሞች አሉ ምናምን። ከዛ ደግሞ ሌላ እንትን ውስጥ ገባን። ይሄ ወጣትነት ምናምን አልሰማም አይነት በቃ መጣላት ነው። ባለህ ነገር እንጆይ ታረጋለህ። የመጠጥን ቴስት ሳናቀው ዝም ብለን እንጠጣለን። መደባደም እንደው ሳናቀው እንደባደባለን ዝም ብለን። እንደገና ደግሞ ወደ ኋላ አሪፍ መጣው በቃ ራሴን አፕዴት አረኩ ምናምን ስል እንደ አዲስ ደግሞ ሌላ ጀም ተቀላቀል። ጂም ስፖርት ጀምር። የስፖርት ማለት ዝም ብሎ ብረት ማንሳት ነው። እንደዚህ እንደ አዲስ አበባ ጂም አይደለም። እዛ የሆነ ብረት ታነሳለህ በቃ ትንሽ ምናምን ኮንክ ምን አባቱ ነው። እንደዛ ጀመርና እዛ ዲጄ የምሰራበት ቤት ከዲጄ ውጭም ቤቱን አሬንጅ ማድረጉን ምናምን አድርግ በዚሁ እንደ ፍሬንድ ነው። ስቲል ነው አሁን እዚህ ናቸውና በጣም ይገርማቸዋል እዚህ መድረሴና 2011 አካባቢ ይመስለኛል አዲስ አበባ አሁን ላለውበት ትልቁን ውሳኔ የወሰንኩበት ቀን ነው። ያ ቀን ህዳር ሚካኤል ዋዜማ ነው። እንዳልኩህ እኔ አባቴን በደንብ የማመሰግነው ክርስትና ስነሳ ኢቭን የሰጠኝ ለቤተ ክርስቲያን ነው ለድንግል ማርያም ነውና በህይወቴ ውስጥ ሙሉ በቃ ድንግል ማርያም ስላለች ብቻ ብዙ ነገሮችን ቀይሬያለሁ። በቃ እናት ባይኖርም እናት እንዳለኝ ነው ፊልም ማድረገው። ኦፍ ኮርስ እንዳለኝ ነው። አሁን እናት አለ ምናምን ሲባል አዎ ድንግል ማርያም አለች። የስጋ እናቴ ግን የለችም ማለት ግን ፌል ታደርጋለህ። አንዳንድ ቦታዎች ላይ ስታይ ምስትል ፋሚሊ ምናምን ስታይ በጣም ከባድ ነው። እስቲ እዚሁ ጋር ላይ ያይዘልና ቤላ ሶሻል ሚዲያ ላይ እንዲያጋራው ቪዲዮ አለ ስኬት ያለ እናት የሚል ያጋራው ቪዲዮ አለና ስሜቱ ለምመጣ አይደለም ይታወቃል። ስለሱ እስኪ ሁሉ ጊዜ ምን አደርጋለሁ መሰለህ ትንሽዬ ነገር ሰክሰስ ትንሽዬ ነገር ባገኘው ቁጥር ፋሚሊህን ታስባለህ። ቢኖሩ ከጓደኞች ጋር ስብስብ ብለህ የምትበላው አንተ እንደፈለክ ከሀገር ውጭ ወጥቼ አይቼዋለሁ። ዝም ብዬ ቫኬሽን ብዬ ስትረስ ነው እሱም እንዲሄድ ያደርገኛቸዋል። አየው ተዝናናው ምን አልኩ ምንም ለፍታ ያሳደገችን እናት አንድ ቀን አብረሃት ወጥተህ እንጆይ አድርገህ አለባብሳት አባትን የሆነ ጋቢ አልብሰው ጉልበቱ ምናምን በደንብ አሁን ባለውበት ሌብል ነው ማለት ቢኖር ደስ አይልም። በጣም የለም በጣም ግን አገኘህ ታገኛለህ። በቃ አሁን የሆነ ፋይናንሻል ችግርህን ቀረፍክ እንበል። አሁን እኔ ባለውበት ሌብል ሀብታሙኝ ቤት ኑሮ ምናምን አይደለም። በቃ ፋይናንሻል ችግሬን ቀረፍክ። ከትላንት ቢያንስ ዛሬ በጣም የተሻለ ነው። ኢቭን ፊዚካሊም እኮ እንደዚህ ሆነ አባት ሲያይ ደስ ይለዋል። በጣም ያ ይለፋል አባት። እኔ ቂጣ እየጠፈጠፈ አልቶኛል እኮ አባቴ እናቴ ከሞተች በኋላ
እሳት እንትን ብሎ እና ያ አባት አሁን እንዲህ ብነስ ያይደስ አይለው በጣም እናት ብትኖር ምንም አታርግላት። እናትም አባትም እኮ የሚደክሙት አንተ የተሻለ ህይወት እንድትኖር ነው በቃ እንጂ እነሱ ካንተ የሆነ ነገር ጠብቀው አይደለም። የተሻለ ግን ደግሞ ተው እንደው የተሻለ ነገሩን ተው። በራስ መኪና ማትወሰዳቸው፣ አታዝናናቸው። እንዲሁ ነው አምሮብህ የሆነ ቢያዩ ደስ ይላል። መስዋዕት የከፈሉልህ ረጅም ኪሎ ሜትሮችን በእግር ተመላልሰው ያሳደጉ ቤተሰቦች እንደዚህ ቢሆን ጥሩ ነው እና ሁሌ ፊልም ማድረገው መከፋቱ ማዘንህ የመጣው ከዛ ነው። በተለይ እኔ እናቴን ባሰብኩ ቁጥር በጣም መጥፎ ነው ጥሩ አይሰማኝም እና ምንም አይነት መዝናናት ምንም አይነት መደሰት ምንም እንትን አይለኝም። ጀስት ይሄ በጣም ፈልገም ትደሰት የለም እዛ የሆነ በቃ የሆነ ነገር አሁን ጥሩ ነው ምናምን ትልና ማንም የለም ይጎልብሃል። በቃ ይጎላል። ይኑሩ አንዳቸው እንኳን ቢኖሩ ቢያንስ አሪፍ ግን ማንም የለም እንዳልኩ ብቻዬን ነው ያደኩት። የእህትም ሆነ የወንድም ፍቅር በደንብ ማላቅ ልጅ ነው። እነሱ ጋር እንኳን ቴስት ማድረግ አሁን በዙሪያ አሉ የእህት ልጅ አለ ብዙ ፋሚሊ አለ እንዳልኩ እነዚህ ነገሮች ማሰብ ካልቻልክ ብዙ ነገሮች ይጎላሉ። ብዙ ነገሮችን ቴስት አታረጋቸውም። የኔ ትልቁ ሙሉ እነሱ ያው ድካማቸውን ስለማስብ ነው ምናምን እነሱ ላይ እንትን ስለማድረግ ነውና አገኘውም አላገኘውም ኬርለስ ነኝ እና ላይፍ ላይም ይሄ ነገር ይመጣና ምን ሆነ ያን ነው ይዤ ቀጠልኩት። አስተዳደግ በቤተሰብ ስታድግ ይሄን በህት ወንድም አብረህ ምናምን ስታድግ የሚኖርህና ብቻህን ስታድግ ኬርለስ ነው ለምንም ነገር ላይፍ ላይ ብቻ ነው በቃ ምን እህቴ ሙታ ሰርግ ሰራው እያለሁ ልቅሶ ሙታ ተሰብስበው ሄደዋል እዚህ ያሉት። እኔ ሰርግ ሰራ አይሰራልኝ አልሄድኩም። ሰርግ ሰራልኝ በሁለት መንገድ ነው የማየው ይሄንን። አንደኛ ሰርግና ሞት አንድ ነው። የኢንተርቴይንመንት ፕሮዳክሽን ሪስፖንሲብል ስራው ስለሚያደርግ ተተልተድ ማስችልበት ሁኔታ ተፈጥሮ አንድ እንደዛ ሊሆን ይችላል። ሁለተኛ አሁን ያልከኝ ያደክበት ኢንቫይሮንመንት ያንን ስሜት ሸርሽሮብህ ሊሆን ይችላል። እኔ እንደው እየቆየው ሳስበው አሁን ምንም እንትን የለም በቃ ሞተ ሰው ነው እሱ በቃ ነፍስ ይማር ምናምን ትላለህ። ሞተ እንደዛ ነው አድርጌ ያለፍኩት ስለሆነና አንድ ወንድሜ ነው እንደውም የደወለልኝ ያኔ እሱ ሹፌር ነው ሲኖትራክ ባህር ዳር ነው የደወለልኝ እንደዚህ እኮ ሞተች ምናምን እህት ማለት አዎ ነፍስ ይማር በቃ እኔ እንኳን ሰርግ ስራ ስላለኝ መምጣት አልችልም። አክቹአሊ ያው ሊመቻችም ላይመቻችም ይችላል ግን እኔ እንዳልኩ ይሄ እንትኑ ሲኖር አይደለ ድንግጥ ምንም ያስደነገጠኝ ነገር ራሱ እኮ የለም። ድንግጥ ብትል ምናምን ትላለህ ግን እኔ አሁንም ወይ እናቴ ወይ አባቴ ላይ ነው ዙር የምታገኝ እና እንደውም ለእናቴ ሞት ወይም ለአባቴ ሞት ከኔ በላይ ትልቆች አሉ። የተሻለውን ማድረግ ያለባቸውን ነገር አላደረጉም። ሰው እኮ ታክሞም ይድናል። እሱን እንኳን እርቀት የሄደ ሰው የለምና ብዙም ያን ያክል ትኩረት አልሰጣቸውም። ከባድ ነው። ክቡራን ቤተሰቦቻችን የምትገኙት ቆይታ ከእንዳሻው ጋር ነው። አሁንም እንቀጥላለን። ሌላው አቤላ ከአምስተኛ ፎቅ የመውደቅ አደጋ አጋጥሞ ነበር። እንዴት ተፈጠረ? በአካል ላይ የደረሰ ጉዳት በስነ ልቦና እነዚህ ነገሮች እንዴት አለፉ? ቴፒ እንግዲህ እንዳልኩ ቴፒ ህይወትንም አስተምራኛለች፣ ህይወትንም ሰጣኛለች። ምላት ከተማ ነች። ልጅነቴን ሁሉ ወጣትነቴንም ቴፒ ላይ በደንብ አይቼበታለሁ። በመጥፎም በጥሩም ነገር አይቼበታለሁ። ብዙ ነገርም ተምሬበታለሁና ስቴብል ሁኛለሁ ብዬ ባመንኩበት ሰዓት ነው እንደዚህ አይነት ነገር የተፈጠረው። በሰዓቱ ያው ጥሩ ኢንቫይሮንመንት አልነበረም። ጠቅላላ አካባቢው ላይ ጥሩ ስላልነበረ በነበረው አካባቢ ብቻ ይሄን ብዬ ባልነግርህም ዲጄ የምሰራበት ሆቴል ላይ ነበር። ኦኬ እዛ ምናምን ቁጭ ብለን ይሄ በቃ ላለመታሰር ነው ወይ ደግሞ የተወሰነ ሰዓት እንትን ነበረ ዝም ብሎ አለመረጋጋት ምናምን ስለነበረ ስትረስ ነበረበት። እኔም ግን ከተማው ላይም የተወሰነ አለመረጋጋትም የነበረበት ወቅት ስለነበረ በጊዜው አይዶ ነው በቃ እግዚአብሔር አልኩ። አሁንም ቢሆን ያን ሞመንት ሳስበው መንገድ ነው ሰው ከላይም ዘሎ መንገድ ያገኛል። ወድቀህም መንገድ ላታገኝ ከመሬትም ነው አለመትረፍ አለ መጉደል አለ እና ምን ሆነ ያኔ ያው የገጠር ልጅ ነህ እስርንም ትፈራለህ ላለመታሰርም
እንትን ትላለህና በዛ ሞመንት ነበር በዛ እንቅስቃሴና አጋጣሚ አንድ አለመረጋጋት ከተማ ውስጥ ስለነበረ ዝም ብሎ ለማረጋጋት ከተማውን ሰላም ለማድረግ ሲባል አስቸጋሪ የሚባሉ ወጣቶች ካሉ ወይ ደግሞ ይረብሻሉ ተብሎ የሚታሰቡ ወጣቶች ካሉ መታሰር አለባቸው አይነት ነው። አክቹአሊ አብይ የመጣ አካባቢ ይመስለኛል ለውጡ ታይም ይመስለኛል 2011 አካባቢ አብይ ከገባ በኋላ ምናምን ነው እና ያው አብዛኛው ኢትዮጵያ ውስጥ እንደዚህ ስለነበረበት ወቅት ስለነበረ መረጋጋት አለ። አዎ ስቴብል ለመሆን ፍሪደም አልነበረ። ያን ፍሪደም እንደመጣ ምናምን በነበረበት ወቅት ሁሉም ነፃነቱ ምናምን የሚል በሚል በዛ ምክንያት ነበር። ያው ፖለቲካ ኢሹ እንዳይዝ ነው። ከዛ ላለመታሰር ሁሉም ማን እንደሚያዝ አይታወቅም። ሁሉም በየአካባቢው ሲደበቅ እኔ የአራተኛ ፎቅ ቴራሱ ላይ ወጣው። ፋይናል ቴራስ ነው የአራተኛ ፎቅ ቴራስ ነው። ቴራስ ላይ ያው ተደበቅኩ። ከዛ እየፈለጉ ዝም ብሎ መፈለግ ምናምን ሲጀመር እንዲህ ሳይ በቃ የማይሆን ነገር ነው ያየሁት። አዎ እንዲህም ሳይ የማይሆን ያኔ ነው እናቴ ድንግል ማርያም በቃ አንቺ ጠብቂኝ ብቻ ያልኩት። እናቴ ድንግል ማርያም አንቺ ጠብቂኝ እና ያኔ ወጥቼም እዚህ ጋር ድንግል ማርያም ጠብቂ ብዬ ተነቅሻለሁ እጄ ላይ ሁሉ ይላል ድንግል ማርያም ጠብቂኝ ይላል እና ምን እንደወሰንኩ ምን እንደታየኝ ምንም እንደሆነ አላውቅም። እንደውም በፊት ትንሽ ጊዜ ማሻራርት ምናምን ሞክር ነበር፣ ግን ከአራተኛ ፎቅ ግን ዘላለሁ የሚል ሐሳብ አልነበረኝም። ጥሩ ስላልሆነ ያኔ ደግሞ በቃ ያኔ ማድረግ የመዘሌ ከፎቁ አሁን ላይ ያለኝን ህይወት ሰጥቶኛል። በእርግጠኝነት ያኔ ባልዘልና በሰጥ ይሄን ህይወት አላገኘም። እንዴት የተወሰኑ ጊዜዎች ሉዝ ይሆናሉ። ያው ትቆያለህ፣ ትታሰራለህ ምናምን ብዙ ከባድ ነው። አዎ ከዛ ካለፍኩ በኋላ እኮ ኖርማል ነው፣ ምንም የለም። ግን ያኔ ግን ብትያዝ የተወሰነ ጊዜ ሉዝ ታደርግና ከዛ ትወጣና እዛው ትቀጥላለህ ነው እንጂ ወንጀል ምናምን ኑሮ ምናምን እኮ አይደለም። ግን በሰዓቱ ዝም ብለህ ለማረጋጋት ሲባል ይሆናል አይደል? እንደዛ ያን ታይም ባልዘል ኑሮ አሁን ላይ ያለኝ ህይወት አላገኘው ነበር። በቃ አየዋቸው ምናምን ልያዝ አይነት አቅጣጫ ሲሆን እናቴ ድንግል ማርያም ወይ አንቺ ጠብቂ ብቻ ብዬ ከአራተኛ ፎቅ ብቻ መዘሌን አውቃለሁ። ምንም እንዳልሆንኩም አውቃለሁ። ከዛ ከፎቁም ዘልዬ ሮጥኩ። ከአምስት ነው ከአራተኛ ፎቅ? ከአራተኛ ፎቅ ቴራስ ፋይናሊ አራተኛው አልፈ ቴራስ አለ። ከቴራሱ ነው ቀጥታ ዳይቭ ያደረኩትና እዚህ ጋር ለጠባሳ አክቹአሊ እዚህ ጋር ምናምን ጠባሳ እጅ ምናምን ተቆራርጦ ነበር። እግሬም ላይ አለ እኮ ጠባሳ። እዚህ ጋር ይሄን እንትኑ ግሪን ስለነበረ አገሩ ግሪን ነው ቴፒ እና ከፎቁ ስዘል እጄ እንደዚህ አድርጌ ስለነበረ የዘለልኩት ማንጎ ፓፓያ ምናምን ነበር የነበረውና መሬት ላይ ግጦኛል። ስወርድም የፓፓያ ግንዱ ምናምን ይገጭ ይሄለ ከዛ መሬት ላይ አረፍኩ። መሬት ላይ እንጨት ስለነበረ እንደዚህ የገባው ይሄ በጣም ተቀዶ ነበር። አሁን ጠባሳው ራሱ እንዲህ ክፍል ነው ያለው። በጣም ተቦጫጭር ያለው ደም በደም ምናምን ነኝ። ከዛ ሮጥኩ። ዝም ብዬ ነው የምሮጠው። ወድቀህ ተነስቼ ሮጥኩ። እንደውም ከወደኩት በላይ ተነስቼ ስዘል በህንጻው ባክ ጀርባ ስለነበረ እንትን ቆርቆሮን ያስኩት ሲይዘው ቆርቆሮ በስብሶ ቆርቆሮ በቆርቆሮ አይደለም ማገሩን እየተረገም ሲይዘው ቆርቆሮ ሲቆርጠኝ ብትስ ከዛ እንዲገፍቼ በቃ እንዴት ልበልህ ድንጋጤም ስላለ በድንጋጤ መንፈስ ምናምን ስለሆነ ሩጬ ምናምን የሆነ ቤት ውስጥ ገባሁኝ። የሆኑ የተባረኩ ሰዎች አሉ። ቡና ዱቄት ምን አድርገውልኝ ከዛ ያው ስቴብልም ስላልነበረ ያኔ ተረጋጋው ምናምን ተጎድቼም ስለነበረ አንድ ቀን ነው ምናምን እና ከዛ በውስጥ ለውስጥ ምናምን አድርጌ ከቴፒ ወጣ ያሉት ወንድሞቼ ጋር ሄድኩኝ። እነሱ ጋር ትንሽ እያገገምኩና አልተሻለኝም ትንሽና እጄ ምንም አዲስ አበባ በቃ ሄድ ምናምን አሉኝ። እነሱ አዲስ አበባ መጣሁ። ሆቴል ያለች እሷ ጋር አረፍኩኝና ትንሽ አንድ ሁለት ወር ምናምን ከዛ ተመልሼ መሄድ አለብኝ አይነት ምናምን ስል ጥሩ አልነበረም። ያኔም ያው አለመረጋጋት ስለነበረ ብዙ የሀገሪቷ ክልል ላይ ጥሩ ነገር ስላልነበረ መቆየት አለብህ እዚሁ ምናምን የሚል መጣና የት ትሄዳለህ? እዛ ለምደህ አዲስ አበባ የት ብለህ ትሄዳለህ? የትም ሰው የምታውቀው ሰው የለም። የስራ ኤንቫይሮንመንት ምን ውስጥ አልገባህም? ማንንም አላውቅም እኮ እዛ ከመንገድ አደኩኝ ምናምን መጣሁ። እንግዲህ ቤታቱል እዛ የለመድከው የክፍለ ሀገር የለመድከው ደግሞ እዚህ ይጨንቃል። አዲስ አበባ ግርግሩ ጮቱ ምናምን ራሱ እንዴት ልልመደው ከበደኝ፣ በጣም አስጨነቀኝና አንድ ጂሚ የሚባል የቴፒ ልጅ አርቲስት አለ፣ ፊልም የሚሰራ ቀይ መላጣ እረኛ ላይ ይሰራ። አዲስ አበባ ነው የሚኖረው እና
ሰው አገናኘኝና እሱን እዛ እስኪ እየሄድክ ዋል ፒያሳ ዝም ብለህ እየሄድክ ቼክ አድርገው ምናምንና እሱን እዛ አገኘሁትና አንድ ልጅ አስተዋወቀኝ። ቢኒያም የሚባል ፊልም ይሰራል። እሱ አዲስ አበባ ዩኒቨርሲቲ ቲያትሪካል አርት ተማሪ ነበርና እሱን የሚያውቀው ሰው የቴፒ ሰው እዚህ ሲመጣ አገኘኝ። የቴፒ ልጆች አገኝ ነበር እዚህ አብረን ውል ነበር። በሰው አይደል ለምን ቴፒም እያለው እንደዚህ ዝም ብሎ ፎቶ ቤቶች ጀለሶች ስላሉኝ እዛ አካባቢ ውል ነበር። ለምን ካሜራ አትማርም እዚህ 2 ወር ወይ 3 ወር ከዛ እዛ ይጠቅማል ምናምን አለኝ አንዱ የቴፒ ልጅ። እኔ ላስተዋውቅህ አለኩ አለኝ። ቢኒያም የሚባል ልጅ አስተዋወቀኝ። ቢኒያም ገረመው። አዎ እሱን አስተዋወቀኝና የተወሰደኝ እሱ ቶም ተማራለኝ። ቶም ያው ከተማችን ውስጥ የሚታወቅ ነው። ቶም ገባው ካሜራ ትምህርት እዛም ስለማልሄድ እዚህም ቁጭ ከምል በሚል ቶም ጊዜ ለማሳለፍ ቶም የሚገርም ጠዋት 3 ሰዓት ነው ክላሴ እስከ 5 ሰዓት እዛለሁ። ከዛስ ደግሞ የት ልሂድ ወጥቼ እሄዳለሁ። አዎ እንደ አዲስ ደግሞ በእግር ነበር ቶም እየሄድክ የምትማረው? እመጣለሁ ከእሱ ላይ እንደ አዲስ አሁን አዲስ አበባ መጥቼ እዛ ድንገት አይደል የወጣሁት። ምንም ብር የለም፣ ማንንም አላስቸግርም። ምንም አስቸግረዋለሁ ማንንም ስጠኝ አልልም። ማን አለ የሚሰጠኝ ስጠኝ ይል በፊትም ያልጠየቅኳቸውን በፊት ያልደወልክለትም በፊት ያልተንከባከበከውን ሰው ስጠኝ አትልም ገንዘብ። ግን ያው ጠዋትም ሲስተር ጋር ስለምንወር ስለነበረ ጠዋት በልቼ ማታም እዛ ስለምበላ ትንሽ ጊዜ ክራውድድ ታይሚ አንድ ምሱ ሰው መኝታ ካለው ሌላውን ይወጣዋል እና ቶም ትንሽ ብር ነበረችኝና ከቴፒ የሚያመጣዋት እሷን ከፋፈልኩና 500 ብር ነበር በዛኔ በወር እና እሷን ከፈልኩና የተወሰነ 6 ወር ምናምን ከፈልኩና እንደ አዲስ ደግሞ ላይፍ እንደ አዲስ ደግሞ ያ ሁሉ መቼም ያ ሁሉ ነገር አልፎ አሁን ከጎዳና ላይ ወጥቼ እንደ አዲስ ደግሞ እንደገና መቼም እንደዚህ አይነት የማይሆን ውስጥ አልገባም። እንደው እግዚአብሔር አንተ ምናምን እያልኩ በውስጤ ጀመርኩቶም በቃ መማርና ሲስተር ነገርኳት ጀመርኩ። እየተማርኩ እያለ መሄጃ ሳጣ ደግሞ ፋዘር ቤት ገባሁ። አሁን እስከ 5 ተምረሃል። ከሰዓት በኋላ ያለው ጊዜ ደግሞ የግድ ማለት ስላለበት የፋዘር ቤት 8 ሰዓት ይከፈታል እስከ 12 ሰዓት በቃ እዛ መሄድ አለብኝ ምናምን ብዬ ፋዘር ቤት ነፃ ነው ትምህርት አትከፍል ምን አትል በጣም አሪፍ ነው። አሪፍ ሙያም ታገኛለህ። አንተ ደግሞ ጊዜም ታሳልፋለህ። ሙያ ታገኛለህ፣ ጊዜ ታሳልፋለህ፣ ሰዎችን ታገኝበታለህ፣ ብዙ ነገሮችን ትፈጥርበታለህ። በነገር ላይ ሰው ትልቅ ገንዘብ ነው። በእኔ ህይወት ውስጥ ሰው ነው የጠቀመኝ ማላቃቸው ሰዎች። እስኪ ከዚህ ጉዳይ ጋርም ተያይዞ አንደኛ ውሎዬ ከሚበልጡኝ ሰዎች ጋር ነው ብለኸኛል ከዚህ በፊት። ከቶም ቻሌንጁ ስንወጣ እሱን ልጨርስልህና ወደዚህኛው እመጣለሁ። በቃ ቶም እንደምንም ተጀመረ። በቃ ጠንክር አልኩኝ። በመሀል ተስፋ ቆርጣለሁ። መሄድ አለብኝ እዛው ይሻላል እንዴ ምናምን እላለሁ። ፋዘር ቤቱም አለ ደግሞ ፋዘር ቤት የምታውቃቸው ሰዎች ምናምን ደግሞ ምናምን ይሉሃል አይዞህ ምናምን ሲሉ በመሀል በፒያሳ ውሎ የሆኑ ሰዎችን አወቅኩኝ። በፒያሳ ውሎዬ የሆኑ የፒያሳ ልጆች ካስት ላይ ያሉ ምናምን አወቅኩኝ። ወደ ፕሮዳክሽን ሲስተም ያ ጂሚ የሚል ልጅ ብዙ ሰዎችን አስተዋወቀኝ እና ፒያሳ ያሉት ልጆችን ሳቃቸው ሞር አርቱ ላይ መቅረብ ጀመርኩና ያስታውሳለሁ። ቶም እየተማርኩ የደንቦስኮ ልጆች የሚል ድራማ ነበረ የካቶሊክ ቸርች ስፖንሰር የሚያደርገውና ምንም ስለ ፊልም ነው ሳይገባኝ ቀረጻ ስራ ምናምን ብለው ፖሊስ አድርገው ነው ያሰሩኝ። ጸጉሬን ላይተው ባህር ዳር ይዘውኝ ሄዱ። ሌላ ከዛ በቃ ይሄ ነገር ጥሩ ነው ብዬ እንድጀምር ባህር ዳር 15 ቀን ምናምን ቆየንና ወጪ ተሸፍኖ ምንም እንደውም ይሰጣችኋል የተባለው ብር አልተሰጠንም እስካሁን ከበሉ እና ግን ያ 15 ቀን በዛ ውስጥ ያወቅኳቸው እዛ ባህር ዳር ያወቅኳቸው ልጆች ምን ሲሉ ስታወራ ምን ስትል ለካ በቃ ጥሩ ነው ይሄ ነገር ማለት ጀመርኩ። ኦኬ ቶም የሚያስተማሪው ጥሩ አስተማሪዎች ናቸው። እነ ሞገስ አባቡ፣ ኤልሻዳይ ይልማ፣ ናቤል፣ ነብዩ ምናምን ጥሩ ናቸው። በጣም ከምል በላይ አይዶኖ ሲወደኛል። እግዚአብሔር ይመስገን። ለምን እንደው እኔ ግራ ይገባኛል። ሁሉም ዝም ብሎ ያምነኛል፣ ይወደኛል እና አዲስ አበባ ገብቼ ያገኘው ትልቁ ነገር እሱ ነውና ከዛ ቶም ከተወሰነ ጊዜ በኋላ 1 አመት ነው የቶምበኛ የተማርነውና ከ10 እስከ 1 አመት ነው። ይሄንን እንትኑን ለመፍጠር እስከምለፋ ሰዓት ድረስ ምንም ብር የለኝም ነበርና ከኮተቤ ፒያሳ ጧት በእግር
ያ ማለት እኮ የዛሬ 4 ዓመት ወይ 5 ዓመት አካባቢ ነው 2012 ከኮተቤ ፒያሳ በእግር ረጅም ጊዜ ማታም ስመለስ እንዲህ ከፋዘር ቤት ወጣና ወክ እያረኩ ያኔ ኮሪደሩ የለም ቢኖር እኮ ይመቻል የለምና ቀጥ ብዬ ኮተቤ ረጅም ጊዜ በእግር ተመላለሻለሁ ረጅም የለኝም ነበር ብር አንድ ሰው 5 ብር ያኔ ከኮተቤ ፒያሳ እኮ 7 ብር ነበር እኔ የለኝም እና ተመላልሼ ተማርኩኝ ከዛ አንድ መገናኛ አካባቢ ፎቶ ቤት ያለው ኢቲፒ ሰው አገኘው የራሱ ፎቶ ቤት ያለው አሁን ምን እሱን ተጠቀምኩኝ በቃ እሱ ጋር ተፍተፍላለሁ ላይት መያዝ ረዳትነት 200 ብር ነበር የሚከፈለው እሱን አወኩት እሱ አመጣኝ እዚህ እየዋልክ ራስክን አፕዴት አድርጋለኝ ኢቭን ቁልፍ ሁሉ ሰጥቶኝ ብዙ ነገሮችን አፕዴት ማድረግ ጀመርኩ እሱ ጋር ማለት እሱ ሰውዬ ጋር እየሰራው ምን እያልኩኝ ቤት እንደሞ በቃ እዛ መዋያ ያገኘው ማለት ራሴን አፕዴት ማድረግበት እስቲል ነው ለሱም አልነገርኩትም ብዙ ጊዜ በእግር እንደምመላለስ በመሃል አሁን እዚህ ያለ ያልኩት ታላቅ ወንድሜ ግንበኛ ነበር የቀን ስራ እሱ እዚህ የቀን ስራ ይሰራ ነበር የቀን ስራ ሰርቶ አልፎ አልፎ ብር ይሰጠኝ ነበር እንግዲህ እሱ የቀን ስራ ሰርቶ ነው ተወሰነ ጊዜ በእግር እንደሚሄድ እኮ ማንንም አያውቅም እኔ ስለሌለኝ ማንንም ስለማልጠይቅ እሱ የሆነ ብር ይሰጠኝ ነበር እሱ አስታልቅ እንደገና በእግር ሄዳለ ኖርና ምናምን እያልኩኝ የመገናኛው ፎቶ ቤት መዋል ጀመርኩ ረዳትነት መስራት ጀመርኩ ያኔ 200 ብር ቅዳሜና ወደ ኤቭሪዴይ ስራ ስላለ 400 ብር አለኝ የሆነ ብቻ እያልኩ የሆነች ብር የታክሲ ችግሬን ቀረፍኩ ማለት ነው ያኔ 200 ብር እኮ ብዙ ጊዜ የታክሲ ይችላል 400 ብር ቅዳሜና እሑድ ሰራው ሳምንት ሙሉ ቶም ተመላልሼ በነፃነት እንድማር አረገኝ ብራዘርም በመሃል የሚሰጠኝ ብር አለ እሱን እያረኩኝ ጀመርኩና መገናኛ ያለው ፎቶ ቤት ለፎቶ ቤት ተላላኪ የለም ሲል መገናኛ ማሚላ ስቱዲዮ የሚባል ልጅ አወኩ በጣም አሪፍ ልጅ በጣም ጎበዝ ጥሩ ልጅና እሱ ጋር ደግሞ እዛም ስራ ተፍተፍ እያልኩ 1 አመት ምናምን ረዳትነት ምናምን እየሰራው ፋዘር ቤት ያወኳቸው ልጆች አሉ ወደ አርቱ ደግሞ መምጣት ጀመረ አሪፍ ሲስተሙ በቃ ተስተካከለ ከዛ ክሊፕ ካስት እዛም ሲኖር ይጠሩኛል እዛም ሲኖር ከዛ እንደዛ እየሄድኩ ስልክ ቀያየራል ነበር ወዛ ስቴድ ለካስት ተጠርተሽ ስልክ ተቀያየራል ከዛ የተቀያየርክ ስትሴብ ተደራረግና አንዳንድ ስራ ምናምን ስቴድ እስኪ እንደዚህ ሰው አለ እንዲያብረው ምናምን ትባል እያልክ ኮንታክት መፍጠር ጀመርኩና ቡና ባንክ ማስታወቂያ ልሰራ ሂጄ ሰዎቹ በጣም አሪፎች ናቸው እና ያፌት ነበሩ ያኔ ሚኪ ያፌት ፕሮዳክሽን ያሉት ማለት ነው እነሱ በምን በምን እንደሆነ አላውቅም ፍሬንድ ሆነ ካስቱን ሰጡኝ ያሰሩኛል ስራ ፋይናንሻል ችግር በቃ መቀረፍ ተጀመረ ማለት ነው ከዛ እንደውም በመሃል የተወሰነ ጊዜ መቅዲ ግማሽ ጨረቃ በሚሰራ ሰዓት ካስት አደረግ ነበር ትንሽ ፕሮዳክሽን ማኔጀር ነው የሰራበት ማለት ነው ኤሊያና ሆቴል አምሰስ ሰራ ግሩም ነበር ፕሮዳክሽን ማኔጀር ግሩም ይባል ልጅ ግሩም ላይ ካስት አቅርብ ብሎኝ ብዙ ልጆች እየሄድኩ ያኔ ሲኒማው ዋናው ምናምን ሲሰራና ከሱም የተወሰነ ያው ታገኘለ ሹር ኤክስፒሪየንሱ ማለት ገንዘቡም ማለት ጥሩ ሆነ በመሃል ሰለሞን ሙሄ ዳይሬክተር የሆነበት ነበር አለሜ ሲትኮም የለም ኢቢኤስ የሚታረለ ሲትኮም ማን እንደደወለልኝ ማን እንትን አላውቅም አለሜ ሲትኮም ጠርተውኝ አንድ ክፍል ሰራው አንድ ኤፒሶድ ምን አክቲንግ ሰራው ጠርተውኝ እንደውም የትልቅ ሰው ስለነበረ አስተካክለውኝ አለባበሴ ምናምን አሰሩኝና በቃ አሁን ከዚህ በኋላ እኔ ጫፏን ይዣታለሁ ጭራዋና ከዛ እሱ ሲተላለፍ እዛ ቴፒም በቦታው ተናገርኩና አርቲስት ሆናለሁ አንዴ ከዛ ሁሉ ጉዶቶ አርቲስት አሁን አንድ አርቲስት ነው የምታየው ኦፍኮርስ ኢንተርቴይንመንት ላይ ያለው ማኔጅመንት ከሰራ ቅዳሜን ከሰዓትም የሆነ ዝም ብሎ እንዳጃቢ ገባንና በሆነች ጥያቄ ምናምን አጋጣሚ የመታየት ቻንስ መጣና ክፍለ ሀገሩ ነበር አንድ ለምስታልፈ ትልቅ ነገር ነውና እንደውም እዛ ይደወልልሃል ሁሉ እስኪ እንደዚህ ፌመስ ሆነ ማለት ነው አዎ ጀመረ በቃ ጥሩ ሆነ ጥሩ የሚባል ሰዎችን ማወቅ ጀመርኩና ቶም አብሮኝ የተማረ ልጅ የሆነ ዩቲዩብ ይሰራ ነበር ካሜራማን ይዞኝ ይሄድ ነበር አልፎ እዛ ዩቲዩብ ጋርና በቃ እሱ ይሄ ዜና ኒውስ ሲኖር ምናምን ይሄዳል
መግለጫ ሲሰጥ የሆነ ድርጅት መግለጫ ሲሰጥ ሪል ስቴትም ሊሆን ይችላል ምናምናምና ጋዜጣው መግለጫ ሲሰጥ እሱ ብቻውን ስለሆነ የሚሄደው እኔን ይዞ መሄድ ጀመረ። ስንሄድ እኔ እንደ ሪፖርተር እሱ እንደ ካሜራማን ይሆናል። ከዛ በሉ ብዙ ነው 2000 ምናምን ስንሄድ እንደው በየቀኑ በኖረ ላለው በቀን 2 ሊኖር ይችላል እኮ በቀን 3ም ጭራሽ ክፍለ ሀገር ሁሉ እንሄዳለን ለኒውስ ስራው እሱን እየሰራን ምን ይያል በቃ ነገሮች በምን እንደሆነ መስመር ያዙ። በመሃል ኮቪድ ምናምን ታይም መጣ ምናምን እንደገና ደግሞ ክራውድ መንገጃገጅ ምናምን መጣ። ግን ፎቶ ቤቱ ላይ በደንብ እየሰራው ስለነበር ይሄ ለሰዎች ረዳትነት ምናምን ቶሎ ራሴን በደንብ አፕዴት አደርጋለሁ ፈጥናለሁና ቶሎ ብዬ አፕዴት አድርጌ ከ200 ብር ወደ 2000 ብር ገባው ባንዴ ቀረጻ ጀመርኩ። ፎቶ ማንሳት ምንም ጀመርኩ። ለ2000 ብር ቅዳሜና እሑድ ኤቭሪዴይ ስራ አለ። ሰርግ ወይም ልደት ምን ሊሆን ይችላል 4000 ብር አለኝ ያኔ የሌለኝ ልጅ ቅዳሜና እሑድ ላይ 4000 ብር አለኝ። መልስ ሊኖር ይችላል ሰርግ። ከዛ በኋላ ሳላቀው በ2 ወር ወይ በ3 ወር 100,000 ብር ምናምን አለኝ አካውንቴ ላይና በቃ ይቻላል እና 100,000 በስም ነው የማውቀው አካውንቴ ላይ አገኘውና ማሚላ ስቱዲዮ በጣም ብዙ ነገሮችን የለወጥኩበት ስቱዲዮ ነው። ብዙ ሰዎች ተቀጥረ ሰራዛ ቅጥር ሳይሆን ስራ ሲኖር ሰራለው። የውጭ ስራ ሲኖር እኔ የሚሰራው ግን እዛ ነው ሙሉ በቅጥር ምናምን ሳይ መሄጃ ስለሌለኝ እሱ ጋር ውላለሁ። ቀረጻ ካለኝ የፕሮዳክሽን ስራ ወይ ፊልም ስራ ምናምን ካለኝ ሄዳለሁ። ከሌለኝ እዛ ስቱዲዮ ውላለሁ። ፊልም ፕሮዲዩስ አድርገሃል? አንድ ፊልም ፕሮዲዩስ አድርጌያለሁ። ምንም ሚል ላንች ነው የሚለው ሀሪፍ ነው። ራሴ ተወኝበታለሁና ኦኬ አንተ ስክሪፕቱን ነው ወይስ ፕሮዲዩስ በቃ ፕሮዲዩሰር ሐሳቡን ሰጠዋቸው ጻፉት። ዲያሎግ ማውጣት አልችልምና ጻፉት። ከዛ ለምን ራሴም ዳይሬክት አደርገዋለሁ ራሴም ተውንበታለሁ ብዬ እና መኮንን ላከን ይዤ እኮ ነው የሰራው እና ዩቲዩብ ነው ያኔ ዩቲዩብ እና 140 ሺህ 150 ሺህ 80 ሺህ ብር ነው ያወጣውበት 140 ሺህ ብር አካባቢ ነው የሸጥኩት። እንደውም ሲሸጥ አሪፍ ፕራይስ ነው የተሸጠው ሁሉና እችላለሁ ለካ በቃ ከዚህ በኋላ ላይፌ ጥሩ ወደ ኋላ መመለስ የለም እንደማይኖር በቃ ገብቶኛል። እዚህ ጋር ቤላ ባንድ ወቅት ታስረ ነበር? አዎ ቴፒ አዎ ታስሬያለሁ። አመት ከምናምን አካባቢ ታስሬያለሁ። ምንድን ነበር እሱ ሳሪ ተፈጠረው? እንዲህ ያው ወጣትነት አልነበረ ከፎቁ መዝለል በፊት ምናምን ያው ጠጣለት ደባደባለት ጣላለና አጋጣሚ አንዱ ጓደኛዬ በሰበረው ጥርስ ነው እኔ ገባሁት። እሱም እኮ ታስሯል። እሱ ቦታው ላይ ነበር ካንተ አንድ ላይ ጓደኛሞች ነን እንታወቃለን። ባይዘው ከተማ ውስጥ የሆነ ነገር ተፈጠረ እነሱ ናቸው ሻሩኬ ነው የሚሉኝ እዛ የሆነ ነገር ተፈጥሯል ሻሩኬ ጋር ደውሉ ነው የሆነ ነገር ሻሩኬን ጠይቁ ነው። በቀን 4 ሁሉ ፖሊስ ጣቢያ ሊጠሩኝ ይችላሉ እኮ ምንም ማለት የሆነ ነገር ሀፕን ሲያደርግ አዎ እስቲ በማላውቀው ግን ቲማችን ከባድ ነበር አክቹአሊ የኛ ቲም ያኔና የሆነ ነገር ተፈጥሯል ቆይ ሻሩኬን ጠይቁ ይደውላሉ። በቀን 4-5 ሁሉ ሊሄድ ይችላል ፖሊስ ጣቢያ። አረና ያለው ተውኝ ትላለህ የለም በለለበት አስታውሳለሁ። በመሃል አዲስ አበባ ሆኜ በመሃል እዛ ያለው ፋዘር ሙቶ መጥቼ ነበር ክፍለ ሀገርና እኔ ለቅሶ ላይ ያለው ሁሉ ደውለውልኝ ነበር እንዲሆነ እኮ ብለው ማታ ላይ ነው ከቀብር በኋላ ያነሳሁትና እንዲሆነ እኮ እኔ አባቴን ልቀብር እኮ ጎንደር ነኝ ምናምን ብዬ ከዚህ የምራል አዎ በቃ እሺ ይቅርታ ብለው ትናል። ከዛ በኋላ ተመልሼ ቴፒ ሄድኩኝ ከፋዘር ከሞተ በኋላ ምናምንና በቃ ከዛ እያልኩ የሰበሰብኳት ብር ወደ 400 ሺህ ብር አካባቢ ደረሰችና የልማት ባንክን ድራማ እንሰራ ነበር ዶክተር አንዱዓለም ጋር ትልቅ ህይወቴን የሰራውበት ዶክተር አንዱዓለም ያጸደል ዶክተር አንዱዓለም አው ዶክተር ስለሆነ በፊት እኔ አንዱዬ ነው ስቲል ማለት ኦኬ ላይፌን የሰራውበት ህይወትን የሰራውት እሱ ጋር ሆኜ ነው ዶክተር አንዱዓለም። ትውውቁ እንዴት ተጀመረ? ትውውቁ ይሄ መገናኛ ፎቶ ቤት አለ ያልኩ የቴፒስ የለም እዛ ስለነበረ እሱ ጋር አብረው ይሰሩ ስለነበረ በዛ ነው ያወቅኩት ዶክተር አንዱዓለም። አንድ ልጅ አለ እስኪ ይሄን ልጅ አገኘው ምናምን ተብሎ ኦኬ ማግኘት ጀመርክ? አዎ ቲያትር ምናምን ይሰራል እኮ እኔ ፊልም ላይ ተፍተፍ ስላየኝ እሱና አራት ሰው አውቃለሁ ብሎ አስተዋወቀኝ ዶክተር አንዱዓለም። ቁርሱን ላይ አብረን ነው የምንበላው እሱም ቤት አይበላም ውጭ አብረን ነው የምንበላው መገናኛ እና ኤቭሪዴይ አብረን ማለት ትችላለህ ተደዋውለን ትልቅ ነው ማለት ተለቅ ስልህ ብዙ ዶክተር አንዱዓለም ያው ሚዲያ ላይ ስለምታውቅ ታውቀዋለህና ብዙ ኤክስፒሪየንስ ያለው አዎ በጣም የተማረ ነው። ብዙ አሁን ዲስቲቭ ላይ እኮ ብዙ እነ ገብርዬን የሰራው ሰው ነው። ብዙ ስራዎችን የሰራ ሰው ነውና የልማት ባንክን ድራማ እሱ ጋር ረጅም ኢፒሶድ ሰራና አብረን በካሜራማን ሆኜ የሰራው እሱም የሚከፍለኝን ሰብስቤ በዛም በዚህም ብዬ የሰበሰብኩትን ከዛ ማሚላ ጋር ያለው ቡምበርገር መገናኛ ቡምበርገሮች አሉ። በጣም ጥሩ ቤተሰብ ማለት ቡምበርገር በርገር ቤት ነው
በርገር ቤት ነው እና እሱ ይሰራ ስለነበረ እኔን እየላከኝ እነሱ ጋር መስራት ጀመርኩኝ ስራውን እንዲህ ስራ ሲኖራቸው ምናምን እኔ እሰራላቸውና በጣም መልካም ሰዎች ታውቃለህ በጣም ታዴ ይባላል ባለቤቱ በጣም አሪፍ ሰው ያው እንዳልኩ ብዙ ሰዎችን መያዜም ነው ብዙ ሰዎችን መያዜም ላይፍ ዛሬ እዚህ ላይ እንድታገኝ ያደረከውና በእሱ አወቅኳቸውና እሱ ጋር ቁብ ጀመርኩ በቀን 1000 ብር ማገኛት ካስቀመጥኩት ላይ ነው እኮ የምጥለው ግን ምንድነው የፈለኩት እሱን ከሰዎቹ ጋር ጥሩ እንትን ይፈጥርልኛል ብዬ ውሉን የሚገርምም በጣም ተጠቀምኩ እነሱ ሰዎች ላይ አሁን እንደ በስራ ኤሪያ አግኝቻቸው እንደ ቤተሰብ አሉ ከምላቸው ሰዎች ናቸው አንደኛዎቹ ማሚላ ጋር ያለው ፎቶ የሚታተምበት ደራርቱ ኤክስፕረስ የሚባል ፎቶ ቤት ነበረ እሱ ጋር ስለሚልከኝ እዛ ደግሞ ሌላ እህት ወንድም ሌላ ቤተሰብ አገኘሁ ሌላ ቤተሰብ አሁን እዛ በመሄድ ሰዓት ደግሞ አንድ የኔን ያገሬ ልጅ አገኘው ጓደኛ ሆነኝ በጣም የሚገርም እስቲ ነው አሁን እንደ ወንድም ማየው እዛ ቤት አገኘው በሰው ነው እዚህ አርት ላይ እዚህ ሙያው ሰው እንታገኘውና ያልኩ ሰው አበዛው ቀደም ከዩቲዩብ ያልኩ እሱ ደግሞ በኔ ሌብል ነው በኔ እድሜ ያለው ወጣት ነው ጥሩ ልጅ ነው በጣም ብዙ ስራዎችን የሚሰራ ልጅ ነው ቻናሎችን ማኔጅ ያደርጋል ዩቲዩቦችን በጣም አሪፍ ልጅ ነው እሱን በስራ አወኩትና በቃ ተግባባን እና አሁን ላይ ይሄ በቃ ፎቶ ቤት እንዲሆን ካደረገው አንዱ እሱ ነው እኔ እንድነሳ አቤላ ኢሜጅ ጅማሮ ማለት እኔ እንድነሳ ያደረገኝና አቤላ ኢሜጅን ስንጀምር እነዚህ ሰዎች ስላሉ ነውና ይሄ ልጅ እምሰራውን ብር አልወሰድኩትም ነበርና ካሜራ መግዛት ፈልጌ ነበር ምናምን ስለው ማርክ ፎር ያኔ 130 120 ሺህ ብር ይገኝ ነበርና 80 ሺህ ብር ላከልኝ ከዛ መልሼ አይ ይሄ እንኳን አይገዛም ከተወሰነ ቀን ሞከርኩ አጣው ስለማይገዛ ብሩ ከሚጠፋ አንተ ጋር ይሁን ምናምን ስለው ስንት ብር ነው 130 ሺህ ምናምን አካባቢ ነው 50 ሺህ ብር ላከልኝ ማርክ ፎር ገዛው ማለት ነው እናመሰግናለን ናይስ ማርክ ፎሩን ገዛው ማርክ ፎሩን ገዝቼ እዛው ማሚላ ጋር ስለነበር ከነ ካሜራ እየሄድኩ ስሰራ 5000 ብር ወይ 4000 ብር በቃ እና ካሜራውን ለሆነ ሰዓት ለሁለት ወር ለሆነ ኤንጂኦ በቀን 5000 ብር አከራየሁት አይከራይም ግን አከራየሁት እንዴት እንደሆነ መነሻ ከዛ ወር ከምናምን ሰርተው በቃ በሁለት ወር ይሁን ችግር የለው ምናምን ላይ ንጆም ስለሆነ በ5000 ብር አባስተው ሰጡኝ ብዙ ብር ነው በጣም ብዙ ብር ነው እሱን ጨመርኩ ምናምንና መጥቼ ፎቶ ቤቱን ጀመርኩ ፎቶ ቤቱን ስንከፍት ከሆነ ጓደኛዬ ጋር ለሼር እንፈተው ብለን ነው የመጣ ነው ቤት ኪራይ የከፈልነው ሼር ነበር ከዛ በስም ተጣላን እኔ በዛም በዚህም ተፍልስ ነበር አቤላ ኢሜጅ ካልሆነ ምናምን ስለው አረ ምናምን አለ ለሁለት ጀምረን እንዴት አቤል ይሆናል ነው ቤት ኪራይ እንደከፈልን እኮ ነው ገና ግንባታ አልጀመረም ከዛ እንደዛ በሚል ስንጣላ እኔ እንደውም ይቅርብ ምናምን ሲል ቤት ኪራይ የከፈልነው የ6 ወር ነበረ አዋተን የሱን ብር መለስኩ ካለይ ብር ላይና ይሄ ደራርቱ ላይ ያለምልህ ይሄን ፎቶ ቤት ኪራይ ከፍያለሁ እንዴት ማርገህ አሰራልኝ ምናምን አልኩት የሆነ ባክግራውንድ የሚሰራ ላይ አሁን አኪ ባክግራውንድ የሚል ብዙ ፎቶ ቤቶችን ብዙ ወደ ቤት ስራ ገብቷል ጎበዝ ነው እሱን ኢንተሪየሩን የውስጡን ትንሽ ኮካሪ ነች በ20 ሺህ ብር ሰራልኝ እሱ ያ ሰው ያዋርቶልኝ ልክ ጀምሬ ምን ብዬ የማትረባ ካሜራ ነበረች ስራስ ጀምሬ ጀመርኩባት የኔ ማርክ ፎር ሽጫዋለሁ ስቱዲዮን ለመጨረስ ነው ብር ስለሚያስፈልግ ስቱዲዮን ጨረስኩና ስፖት አጣው ስፖት ይሄ ደራርቱ ያለው ሰውዬና ያው እዛ ቤት አገኘሁት ምል ጓደኛዬ ብሩኬ ይባል ጓደኛ ለሁለት ገዙልኝ 35 ሺህ ብር ነበር ለሁለት ገዙልኝ ስፖቱን አመጣውና ቆምኩት ካሜራ ደግሞ የለም ከዛ ዶክተር አንዱ አለም ጋር ሰው ጊፍት አምጥቶለት ከውጭ የተቀመጠች ካሜራ ነበረች እሷን አምጥቼ ብለው የት ይምጣ ፎቶ ካሜራው የወረደ ነው ለስቱዲዮ አይሆንም በቃ ይሄን ስቱዲዮ ልሽጥ ምናምን ሳትጀምር ልታቆም በቃ ካሜራ ጠፋ ብሸጣው አትርፍ የሸጣዋለሁ በሱ የሆነ ነገር አደርጋለሁ ምናምን ብዬ ቢሸጥ 500 600 ሺህ ብር ሊሸጥ ይችላል የሆነ ነገር አደርጋለሁ ብዬ ሳዳ የምትባል ሜካፕ አርቲስት ጎበዝ ሜካፕ አርቲስት ነበረች ጎበዝ ብዙ ፊልሞችን እንሰራ ማልታ ጊነስ ተወዳድራ አሸንፋ 90 ዲ ካሜራ ሸልሟት ነበር እሷን አርት ላይ ያቃታለሁ አብረን ሰርተናል ብዙ ስራዎች ሳዲ እንደዚህ ሰው ጭማድ የሚፈልግ ሰው አለ ካሜራሽን ታሻለች ትንሽ ቀን ብር ቸግሮኝ ይዘሽው ነኝ 10 ሺህ ብር ሰጠውና የሷን ካሜራ
ዝም ብለህ ልትሰራበት ማለት ነው ልገዛት ለሰራበት ጭማድ እኮ ነው አልችልማ 100 ሺህ ብር ትለይ ከየት አመጣለሁ 100 ሺህ ብር እውነት ነው የሷን ካሜራ ተቀብዬ ስራውን ጀመርኩ ጥሩ ሆነ በመሃል አሪፍ ሆነና ስቱዲዮም ተስተካከለ ምን አለ ብቻዬን ነበርኩ ያኔ የምሰራው ራስን የምታነሳው አስቸኳይ ፎቶ ሲመጣ ፕሪንት ማድረገው ፊት ለፊት ነበር ሰው አስቀምጬ እጄ ፕሪንት አደረግ ነበር እዚህ ነው የጀመርከው እዚህ ነው የጀመርኩ 30 ካሬ ነበረች ከዛ ብቻዬን የውጭ ስራ ደግሞ አንዳንድ ሲመጣ እየዘጋው ምናምን ነበር የሚለው ማንና አመጣለሁ መክፈል አልችልም እውነት ነው ስራውን ገና በክራይ የ6 ወር ነው የከፈልኩት ስገባ አትሊስት 6 ወር ምንም ስለማይፈጠር መስራት ይችላል አይፈጠርም እና ምንም ብር የለኝም ምንም ብር ነው ማለት ስጀምር ግን ጥሩ ሆነ እንደው ስለው ጥሩ ሆነ ከዛ ደግሞ በመሃል ፎቶ ቤቱ እየሰራው ኮላብ አርጋ ምሰራ የርጉዝ ልብስ ምናምን መታከራይ ልጅ ነበረችና እሷ ጋር ምንሰራ ፎቶ ቤቱ በቃ አይ መሸጥ አለብኝ ምናምን በየ 5 ወር እንደሰራው ስራው ብዙ አይደለም ልሽጥ በቃ ከዚህ ሲስተም አሁንም ልወጣ ነው ግን አሁንም ብር እንደሚኖረኝ ያውቃለሁ ከዛ ባለይ ብራው በሆነ ነገር አድርጌ እዛም እያልኩ እየሰራውኝ ወይ ራይድ ነገር ሞክራለሁ ቢስርካሽ ነበር ያኔ 700,000 ይገኝ ነበር ገዝቼ እሰራለሁ እንጂ አልወድቅም ከዚህ በኋላ የለም ተስፋ መቁረጥ የሚባል ነገር የለም ምክንያቱም ያለፍከው ነገር ስለምታውቀው አውቀዋለሁ ብዙ ነገሮችን አውቃለሁ እና ተስፋ መቁረጥ የሚባል ነገር የለም ከዛ በመሃል ልጅቱ ደውላ አቤል ልብሶችን ልሸጣቸው ነው ስራ ልቀይር ምናምን አለችኝ አምጪው ብድር ስጪኝ 50,000 ብር ያጠራቀምኳት ብር ስለነበረች 100 ምናምን ሺህ ብር ነው 80 ምናምን ሺህ ብር ልብሱ የሚፈጀው 50,000 ብር ሰጠዋትና እየሰራው ከፍላለሁ ብዬ ልብሱን አምጥቼ 2 ቀን ነው ማስታወቂያ እንደሰራው ስራው ጥሩ ሆነ በ15 ቀን ነው እሷን ብር የከፈልኳት ቀሪው እያልኩ በጣም አሪፍ ከስተመር አገኘው ናይስ ግን ያ ሁሉ ነገር ሲሆን ዩቲዩበር ነው ያልኩህ ጓደኛዬ በቃ ብዙ አግዞኛል ግን በርታ የሰው ልጅ ካልደከመ እንትን አይልም ይለኛል እሱ ብዙ መከራ አይቷል እሱ ሲስተሙን ለመፍጠር እሱም ደክሟል በእኔ ላይፍ ዙሪያ ያሉ ሁሉ የተፈተኑ ሰዎች ናቸው ግን ነገ እንደሚቀየር ያውቃሉና በጣም ብዙ ቤተሰብ የሆኑኝን ከስተመሮች ያገኘሁበት ስራ ነው ፎቶ ቤቱም ጥሩ ሆነ ልብሱም መጣ ከዛ በኋላ ይሄ የርጉዝ ልብስ ነፃ ብዬ ስራ የጀመርኩት እኔ ነበርኩኝ በቃ ስራው አሪፍ ሆነ ፎቶ ቤት እንደምቀጥል ገባኝ ከዛ ይሄን እየሰራሁኝ የልጆች ሰው ይጠይቀኛልና ጠባብም ስለነበረች ማስፋት አለብኝ ብዬ እዚሁ ህንጻ ላይ አንደኛ ላይ ምናምን ጀመርኩና ሳስበው ይሄን ለቅቄ ወደ ታች ሂጄ የርጉዙን ሰፋ አላርገው ነበር ሐሳቤ ግን የልጅ የሚል ሲበዛ የልጅ ስከፍትበት ይሄኛው ተረሳ ጭራሽ የልጁም አሪፍ ሆነ ጎን ለጎን የርጉዙም የልጁም እያለ እግዚአብሔር ይመስገን የተሻለ ስራ መፍጠር ቻለን ብቻዬን ምሰራ የነበርኩ ልጅ ጥሩ አሪፍ ልጆች አሉ በፊት አብረውኝ ላይትም ምንም የሚሰሩኝ የነበሩት ልጆች አብሬ ረዳትነት አብረውኝ የሚሰሩ ልጆች ጋር ምናምን ጥሩ ኮኔክሽን ስለነበረኝ እነሱ ነው ሰብስቤ የመጣሁት በጣም አሪፍ እዚሁ ጋር ቶም አብረው የተማሩ ልጆችን ወክስ ታረጉ ወደ ቤት ስትሄዱ መንገል ላይ አሳይመንት ሲሰሩ የቀን ያልፍና አብረን እንሰራለንና እንትላቸው ነበር ይሄ ነገር እንዴት ነው ቶም እዛ አምፒር ፊት ለፊት ነበር ምግብ እንበላው በ30 ብር ብዙ ምግብ ህገወጥ ጎጥሪ ይባላል ህገወጥና ማህበራዊ አያጋጨን ነበር እንበላውና ብዙ መንገዶችን እንደውም በመሃል አንድ ገዛ የሚባል ጎበዝ ልጅ ነበር ፕራንክ ይችላል ፕራንክ እየሰራን ውጭ እንሸጥ ነበር አንድ ዩቲዩበር እንግሊዝ ሀገር የሚኖር ልጅ ነበር ትንንሽ ብር ይገዛን ነበርና ስንከፋፈለው አሪፍ ነው ሳዳና ወኳት ያልኩ እዛ ላይ ነው ብዙ ልጆችን ያን ፕራንክ በመንሰራ ሰዓት ነው ያወኳቸውና ፕራንኩን ለመስራት ረጅም በእግር እንጓዛለን በቃ የተከራየን ነው የምንሰራው እኔ ከተወሰነ ጊዜ በኋላ የተመላለሳችሁበትን ሁሉ በመኪና ዞራችኋለሁ እንደዚህ የበላነው ደህና ሆቴል ወስጄ አበላችኋለሁ ላቸው ነበርና አርጊዋለሁ አክቹአሊ ተገናኝታችሁ በመኪና መላለሱ ደህና ሆቴል ተወራቱ ምናምን ነገር እንጂ ጥሩ ነገር አርገናል አሪፍ አንተ ጋር የሚሰሩም አሉ እኔ ጋር የሚሰሩም አሉ አብረውያቸው መሰራቸው አሉ ግን ምን ያስደስታል አሁን ላይ ብትለኝ እንደውም ቶም ያሳስተምሩኝ የነበሩት አንደኛው እንደውም ባለፈው መጥቶ ነበር ልጁ ሊያስነሳና ደውለው በቃ አፕሪሼት ያደርጋል ጥንቅር እንድትል ምናምን ያደርጋል ብዙ ላይፌን የሚያውቁ ከዛ በፊት የነበርኩበትን የሚያውቁ ሰዎች ብዙ ሰፖርት ያደርጉኝ ብዙ የሚያግዙኝ ሰዎች አሉ ማለት በርታ ስራ ሲኖር ስራ ይሰጡኛልና ይሄ ዘርፍ ስግብግብ ሆንክ ትጠፋበታለህ ሰው ከፈለክ ሰው ታገኝበታለህ ሰው ስታገኝ ገንዘብ ታገኝበታለህ ነው አሁን በጣም ትክክለኛ እያንዳንዱ ከስተመር
በጣም ብር ያለው ከስተመር ይገጥማል። ምንም ዝም ብሎ አይቶህ ምናምን እንትን የሚልህ አለ። የሚገባህን ነው ማግኘት ያለብህ ሰው ከሰውየውን ማግኘት ይበልጣል። እውነት ነው። እኔ እንደዛ ምን አለው ስራዬ ላይ በደንብ አሁን ላይ ጥሩ ነው ብዬ ያመንኩበትም በተአምር በብር ሰው ጋር አልጣላም። ለምን 10,000 ብር ይስጠኝ እኔ 100,000 ብር ስራ ሰርቼም 10,000 ብር ይስጠኝ አይደንቀኝም። ነገ ስለምታገኘው ማለት አዎ ዋጋም ማላወራቸው ከስተመሮች ነፋል። ይሄ ስራ አለ ቦምበርገሮች ናቸው። አዎ ማለት ሲደወልልኝ እቃ ይዤ ክሮቺን ይዤ ሰርቼ እመጣለሁ። እነሱ ደስታ ያላቸውን ያስገባሉ ይላል። ይሄ እንዴት ነው ይሄ ሂሳብ አንዴ ምን ሆነ መሰለ ወንድምየው ደወለና ሂሳብ እያወራን እሱ ደወለ። ሂሳብ ታወራለህ እንዴ ዝም ብለህ መተስራ ሰራም ነው ያለኝ። እኔ እሺ ምናምን ነው የምለው ሁሉ ጊዜ ስራ እስቲ ነው እንደውም አሁንም እቁብ እነሱ ጋር ጥላለሁ። ኦኬ ናይስ ስራ መታሰራም እንደ ገንዘብ ለምን እንዴት ታወራለህ ነው የሚለኝ። አላወራም ስራውን ከሰራ ገንዘብ ይመጣል። አዎ ጀስት ፋሚሊ አድርገውኛል። አሁን እዛ ቤት ፋሚሊ ነው። ወንድም ላይ ሂሳብ ትደራደራለህ አትደራደርም። ምን እናርግ ነው የምትለው። ጀስት እነሱ እንደዛ ነው። ስለዚህ ስራ ሲሆን በዚህ ቀን ስራ አለ እንደዚህ አይነት ስራ ነው የሚያስፈልገውን ካሜራ ቃለው ዝም ብዬ መሄድ ነው ሰርቼ መምጣት ነው። ሲጀም ስራ ነው የምሰራው እኮ ከካሜራ ውጭ ሌላ ስራ ይሄን አሰራ ታስተካክሉ ነው ምናምን የሚሉ ምን እንደዚህ እንደ ፋሚሊ ነው እዛ ስትሄድ እንደ ፋሚሊ ይሄ ምግብ ምን ለመብላት ቤተሰብ እኮ ነው ምናምን ነው። ማንም ቴኬር ያደርግም ራስን ቴኬር ያደርግ ነው። እንደ ፋሚሊ ተቀላቅለህ ነው አብረን የምትለውና በጣም አሪፍ ሰዎች ናቸው። ከሱም አሪፍ ሰው አሉ በስራ አጋጣሚ ያገኟቸው ፋሚሊ የሆኑኝ አልፈህም እኮ ገንዘብ ሼር ከመደራረግ የደረሱ ብዙ ባዝንም ለመገናኘት ይችላል አሉ። እነሱ ናቸው ዛሬ ላይ እዚህ መድረሴን እንጂ እነዛ ሰዎች ባይኖሩማ ታውቀው የለ የአርትን የሚወድህም የሚጠላህም አለ። ብዙ የሚጠላ ሰው አለ። የሚጠሉ ሰዎች ብዙ አሉ። በተለይ አሁን ላይ ያለ ምንም ምክንያት እኔ ያለፍኩበትን ያለፍኩበትን መከራ እኔ የማውቀው እያንዳንዱ ታይሜን ማሳለፍ ፈልገው ካለኝ ስራ ላይ ነው። ስራ ከሌለኝ እንኳን ከቢሮ አታጣኝ። አልጠጣም ሂጅ ወጥቼ እንደ ማንኛውም ሰው። እኔ እኮ የሚቅም ቲም አለኝ የሚያጨስም ቲም አለኝ። እዛ ውስጥ አታገኘኝም ከስራ ውጭ። እነሱ ሲሄዱ እኔ ቀይን ሰብስቤ ወደ ቤት ነበር የምሄደው። የተማሩ ምላቸው ሰዎች እነዚህ ደግሞ ትልቆች ሰዎች ምላቸው አሉ። 3 አይነት ቲም አለኝ። ግን ሙሉ ጊዜ ካለኝ ማሳልፈው ትልቅ የምትለው ትልልቅ ሰዎች ናቸው። በጣም ትልልቅ በምንም ነው የሚሉ የሆነ ነገር ስታጥፋ እንዲህ አይደረግም እሺ የሚያርሙ የሰሩኝ እነሱ ናቸው። በጣም አሪፍ አቤላ እንግዲህ የመጣበትን ሂደት ከፍታና ዝቅታውን ያዘን ደስታውን ብዙ ነገሮችን ኤክስፒሪየንስ አካፈልከን። ክቡራን ተመልካቾቻችን የምትገኙት ቆይታ ከእንዳሻው ጋር ነው። አቤላ ጋር ቆይታ እያደረግን ነው። አሁን ደግሞ ቦታ ቀይረን ስቱዲዮ ውስጥ ቆይታ እናደርጋለን። ከዛ በፊት አቤላ ይህንን ፕሮግራም ለሚከታተሉ ወጣቶች በማንኛውም እድሜ ላይ ላሉ ሰዎች አንተ ያለፍክበት ከባድ ሁኔታ አለና አንደኛ ምን ሊማሩ እንደሚችሉ እሱን ምን ማለት ተስፋ ሊቆርጥ አሁን ብዙ ሰዎች ጋር ምን ሰማቸው ነገሮች አሉ። ራሳቸውን አጥፉ፣ ሱስ ውስጥ ተዘፍቀው ቀሩ፣ በጣም ብዙ ችግር ውስጥ አሉ ተብሎ የሚታሰቡ ሰዎች አሉና አንተን ለሚሰሙ ያን ጊዜ እንዴት አለፍከው? ምንስ ታስተላልፍላቸዋለህ? አጠራም እንደው እግዚአብሔርም ሲረዳህ ነው። ግን ደግሞ ጠንካራ መሆን አለብህ። ለሚጠፋ ነገር ጊዜህ ማሳለፍ የሚጠፋ ነገር ላይ የማይጠቅም ነገር ላይ እኔ እንዳልኩት የኤፒኤምዚም እኮ አብዛኛው ጓደኞቼ የሚቅሙ ነበሩ። ስለ ቃሙን ያልቅምም እነሱ የሚቅሙት ጥሩ ፋሚሊ ያሉ ሊሆኑ ይችላሉ። እህት ወንድም እናት አባት ያላቸው ናቸው አብዛኛዎቹ። እኔ የለኝም ሰው እኔ ነገ ማንን ተማምኝ እና ራስክን በደንብ ማየት። አሁን ላይ ደግሞ ብዙ ነገር ቀላል ነው። ሶሻል ሚዲያው በጣም ብዙ ነገሮችን አፕዴት ላድርግ ካልክ ታደርጋለህ። አንድ ሆቴል ገብተህ መስተንግዶ ብትሰራ ራስክን እኮ መቀየር ትችላለህ። አሁን ላይ በጣም ብዙ ነገር መቀየር ይቻላል። ተርብ ያለው ብርድና ፀሐይ ተፈራርቆብኛል። ያንን ሁሉ ነገር እግዚአብሔር ረድቶኝ አልፌያለሁ። ግን በዛ መሀልም እኮ ሆነህ የሆነ ማሰብ አለብህ። የሆነ ጥሩ ነገሮችን ነው ማሰብ ያለብህ። ማንም የለኝም በቃ ማንም እንደሌለ ስታቅ መጠንከር አለብህ። አጋጣሚዎችን ወደ ጥሩ ነገር መቀየር አለብህ። በቃ ተስፋ ቆርጠህ ለምን ትቅማለህ? ለምን ትጣጣለህ? ምንም የምትጠጣበት ብር እኮ ተጠራቅሞ ነገ ያወጣል። ከዛ ብዙ ልጆች አሉ እንደዚህ ሶሻል ሚዲያ ላይ ነው የሚያዩዋቸው እንደዚህ ከመንገድ ላይ ተነስተው ምናምን
አሁን ላይ ተጽዕኖ የፈጠሩ እኮ አሉ በጣም እንደ ድክመት ይታይባቸዋል እንጂ ግን ጥንካሬ ነው በተለይ በብዛት እንደዚህ አማራ ክልል አካባቢ ይመጡ ልጆች በጣም በብዛት መስዋዕት ይከፈሉ ብዙ ማቃቸውም አሉ እንደዚህ የተሻለ ቦታ ይደረሱም አሉ እኔ መጀመሪያው እኮ አይደለም ምናልባት የኔ ከህፃንነትም ጀምሮ ስለሆነ ነው እንደዚህ አይነት መራቡም ብርዱም በረንዳውም ምኑምና ምናልባት እንግዲህ የእናት አባት ጸሎትም እኮ ያነሳል የእናት አባት ጸሎት ደግሞ በጣም ጥሩ አባት ነበር በጣም ሃይማኖቱ የሚወድ በጣም አስተዋይ ሰው ትልቅ ሰው ስለነበረ ያው ያለው የመረቀውም ይደርሳል ይመስለኛልና ከመሞቱ በፊትም በአካል አግኝቸው ስለነበረ ታሞ ደክሞ ምናምን ያው ትመረ በቃ አይዞህ ልጄ ምናምን ብሎ የሚመርቀው አይደል አንዳንዴ እሱ እንዳነሳኝ አምናለሁ እሱ እንደተጠቀመኝ አምናለሁ በጣም አሪፍ ክብራን የቆይታ ከእንዳሻው ጋር ቤተሰቦች አሁን ደግሞ ቦታችንን እንቀይርና ከአቤላ ኢሜጅ ፎቶና ቪዲዮ ጋር ቆይታችን ይቀጥላል ባያላችሁበት አብራችሁን ቆዩ ቻናላችንን ሰብስክራይብ ማድረግ እንዳይረሳ ቤተሰብ እንሁን እዚህ ቆይታ ከእንዳሻው ጋር ላይ በጣም አሪፍ ፕሮግራሞችን ይዘን እየቀረብን ነው አሪፍ እንግዶችን ትላልቅ የህይወት ተሞክሮ ያላቸውን ይዘን እንቀርባለን ቆይታ ከእንዳሻው ጋር ይቀጥላል የመጀመሪያው ስቱዲዮአችን እንግዲህ ይሄንን ይመስላል አቤላ ኢሜጅ ቪዲዮ ሲመሰረት መጀመሪያ የነበረ ስቱዲዮ ነው የዛሬ 3 አመት ስራ ስንጀምር የጀመርነው ባክግራውንድ ስቲል ነው እስካሁን አለ የመጀመሪያው ማለት የመጀመሪያው ባክግራውንዳችን ነው ይሄ ያ ልጅ ያልኩ ቅድም ያልኩ ይሰራል ማለት ነውና በጣም ብዙ ሰው ስለሚወደው ቀለምም ቀይሬው አላቅም ራሱ ነው ምሳሌ ፕላስ ታሪክም ነው ሲጀምርም ነውና በጣም አሁን ላይ ይሄንን ዲዛይን ስራ ላይ ብትለው ማንም ጊዜ ወስዶ ይሰራል በፊት ነውና በጣም የሚያምር ብዙ ሰው የሚወደውም ስለሆነ አይሰለችም ጥቁር ነገር ሲጀመር አይሰለችምና ይሄ ባክግራውንድ ሌሎች ጋር የለም እዚህ ብቻ ነው ያለውና በጣም ጠባብ ናት 29 ካሬ ሰፊ ነው እሱ ልል ነበር ሰፊ ነው በጣም ጠባብ ነው ፎቶ ላይ ሰፊ ይመስላል ስንጀምር ጠባብ ስለነበር አሁንማ ሰፍቶ ነው ሹር 30 ካሬ ምናምን ነበር ሲጀምር 29 ካሬ ሪሴፕሽን ቆረጥኩለት ከዛ ስቱዲዮዋ ከዚህ መልስ ነበረች ግን እንዳልኩ ያው ካሜራማን ስለሆንክ ያመቻቸ ነገር ብዙ ነገሮችን ትፈጥርበታለህ ይሄና ይሄ ባክግራውንድ ራሱ እንደዚህ ሲጀመርም አለ ወደ ውጭ የሚያሳየው እና ያዋለትን ዞር በጣም ቆንጆ ባክግራውንዶች ናቸው ሌላው ዝም ብለን ቀለም የቀባን ክሬት ነበር እናደርግበት እናነሳቸው ስራዎች ሞር ከሰፋ በኋላ ግን አሁን ደግሞ እንደምታየው በጣም ሰፊ ነው ብዙ አማራጭ አለው እንደውም ከሌሎቹ ይሄ ትንሽ ጠበብ ይላል አሁን ከተከፈቱት ማለት ከተከፈቱት ስንት ብራንች አለን አሁን ማለት ነው 2 ሰሚት 1 ለቡ 3 ደርሰናል ስለዚህ ክብራን የቆይታ ከእንዳሻው ጋር ቤተሰቦች ለቡ አካባቢ ይቀርማል ብላችሁ የምታስቡ ካላችሁ ለቡ የታካይነው በትክክል ለቡ ሙዚቃ ሰፈር ለቡ ሞል ነው አጋጣሚ ህንጻውም አዲስ ነው በሰፈሩ ነው የተሰየመው ለቡ ሞል ተብሎ ተነጋግረን ነው እንዲመሽ ተብሎ ስሙ ራሱ ህንጻው ሲያወጡት ሰፊ ካሬው ስጄኔ ስለገባው ቴራሱን ላለው አይቸው ቴራሱን ላለው በጣም አሪፍ ሰዎች ናቸው እዚህም እዛም ያሉት አካባቢዎች አሪፍ ናቸው አስጨንቁ ያው እንግዲህ የልፋትን ውጤት ያንተንም ቅንነት ያየነው በጣም አሪፍ ነው እነዚህ ባክ ድሮፖች ናቸው አሁን የመጡ ናቸው በጣም በሰፊው አሉ ቀይረ ነው ይሄ አፕዴት ይደረጋሉ በጣም ቆንጆ ናቸው ተወዳጅ ናቸው አሁን የመጡ ጨርቅ ዲኮሮች ናቸው እዛ ጋር ብዙ አማራጭ ይዘን ነው እንመጣው ይሄኛው አሁን የርጉዝ ወይ የሙሽራ ወይ የፋሚሊ ነው ህፃን እዚህ ገብቶ አይነሳም ኦኬ የልደት ፓኬጅ ኦር ደግሞ የ6 ወር የህፃና ፎቶ እዚህ ምንም አይነሳም አዎ እዚህ አሁን ፊኛ ዲኮር አናስገባም ኦኬ ፊኛ ዲኮር ለልጆች ነው ታች አለ አንደኛ ላይ በጣም ሰፊ ነው ለሴትም ራሱን ይቻለ ወንድም ራሱን ይቻለ ስቱዲዮ ነው እዛ ራሱን ይቻለ ነው የኛው ደግሞ ራሱን ይቻለ ነው አሁን ህፃን ቢመጣ እዚህ አይነሳም ይሄ ለርግዝና ለሙሽራ አንቨርሰሪ ፋሚሊ ፎቶ ለመነሳት በጣም ሰፊ ነው ያምራል እሱን እዚህ የህፃናት ደግሞ ታች የህፃናትን የሚመስል ስለሆነ አሁን እርጉዝ ታች ላንሳ ብትል አይመጣም እና አሪፍ ነው በጣም ሞር እርጉዝና ፋሚሊ ይበዛል እዚህ በጣም አሪፍ አሁን አቤላ ኢሜጅ ውስጥ ስንት ሰራተኞች አሉ ከዚህ ጋር ያያዘ ደግሞ እንድትመልስልኝ የምፈልገው ቀደም ሲልም የተወሰነ አንስተናል አብሮ የተማሩ ጓደኞችም ካሜራማኖች ሆነው እዚህ ያገለግሉ ነው እስኪ አጠቃላይ እስኪ እሱን አንድ ላይ ረዳትነት አብሮኝ ይሰሩ የነበሩ በፊት 200 ወር ምናምን የሚሰሩ የነበሩ እኔ ጋር እየጠራኋቸው ረዳትነት ይሰሩ ነበር በፊት አብረን ነበር 200 እንከፈለን ግን እኔ እግዚአብሔር ረድቶኝ እንታልኩና እነሱን አምጥቼ እኔ ጋር ረኩና ካሜራማን ይችሉ ከኔ የተሻለ የሚችሉ እኮ ናቸው ግን ኮንፊደንስ አጥ ይሄ ድፍር ለምናምን የለ እንደዛና አሁን አንደኛው ለቡን የሚሰራው ብቻውን ነው ኦኬ አንደኛው ልጅ ራሱ ካሜራማን ሆኖና ረዳት የነበሩ ሞር ቶሎ ጊዜ ሰጥቼ ካሜራማን አረኳቸው
በጣም ጎበዞች ናቸው። ደግሞ አብረህ የመጣው ሰው ጋር ስትሰራ ስለምትተዋወቅ የራሱ አድርጎ ነው የሚሰራል። ክፉ ሰው አይገጥመኝም። እኔ ቲም ላይ ያሉት እስከ 15 አካባቢ እስከ 20 አካባቢ ደርሶ ይሆናል። አንድ መጥፎ ልጅ የለም። በጣም ሁሉም አሪፍ ናቸው፣ ሌሎቹም ወንዶቹ። በጣም አሪፍ። ከዚህ ጋር ተያይዞ አቤላ እንግዲህ አሁን የምንመለከተው ክቡራን ተመልካቾቻችን የእርጉዝና የተለያዩ የሰርግ ፎቶ የሚነሱበት ስቱዲዮ ነው። እዚህ እርጉዞች ሲመጡ ምን አይነት ገጠመኞች አሉ? እስቲ እሱን ደግሞ እናንተ ገጠመኞች አርፍደው መጥተው ነው ይችላል ወይ ደግሞ በጣም ቀኗ ገፍታ መታ ከምጥ ጋር በተገናኘ ከባህሪ እስቲ አስቂኝም አዝናኝ ገጠመኞች ካሉ? እንደው እንደድሉ ነው፣ እውነት ለመናገር እንደድሉ ነው። እኔ ጋር የሚሰሩት እርጉዞች እስካሁን ወልደው ልጆቻቸውን ነው ይዘው የመጡት። ኦ ናይስ። ወልደው ጧት ተነስተው ማታ ምናምን የሚወልዱ አሉ። መቀመጥ ላልከው በጣም ብዙ ይቀመጣል። በጣም ብዙ ሰው አንደኛ በሰዓት የሚመጣል ሰው የለም። ለምሳሌ 4 ሰዓት ኦርደር አድርጎ 5 ሰዓት ይመጣል። ያን ሰው ላለመመለስ ስታስገባ የ6 ሰዓቱን ታቆያለህ። መቀመጥ ይመጣል። መቀመጥ የሚመጣውም ለዛ ነው እንጂ በኦርደር በሰዓት ቢመጣልህ ችግር የለውም። ግን አይመጡም። አይመጡም። በጣም ደስ የሚል ሳይክሎሪክ። አሁን የኛው በጣም አሪፍ ነው። ሰው በጣም የሚወደው ሁሉም ነው መጥቶ የሚጠይቅ አለ ይላል። ይሄን አክቹአሊ ክሊፖችም እንቀርጽበታለን። በቅርብም የሰራኋቸው ክሊፖች አሉ። ዝም ብሎ ባህላዊ ክሊፖች ምናምን አንዳንዴ ደስ ሲለኝ እሰራለሁ። መስራት ደስ ስለሚለኝ ብዙ ጊዜና ይሄም ተወዳጅ ባክግራውንድ ነው። ሌላው ይሄ ማርኬቲንጉን በደንብ ይዤዋለሁ ብዬ የማምነው እኛ ጋር አብዛኛው ዝቅተኛው ማህበረሰብ ነው የሚመጣው። ዝቅተኛው ማህበረሰብ ሲል በገንዘብ ፋይናንሻሊ ሀብታም አይመጣም አይደለም፣ ይመጣል። ግን ደግሞ እኔ ታርጌት አድርጌ የምሰራው የቤቲጂን ሰርታል። እዚህ ጋር ላቋርጥና የቤቲጂን አይቻልም። የቤቲጂን እነሱን እኔ ነኝ የምሰራላቸው። እህቷን ነበር፣ ከዛ ደግሞ እሷንም በዛው በእህቷ ምክንያት ያስኳት። ጥሩ ነገር ስለምንሰራላቸው ደስ የሚሉ ሰዎች ናቸው። ምንም አያለፉም። ኤዲቲንግ ምናምን ላይ ባለበት ነው የሚፈልጉትና ጥሩ ናቸው። ብዙ ፖስት ያላደረግናቸው እኮ ብዙ ሰዎች አሉ፣ ታዋቂ ሰዎች፣ ሀብታሞች። ያው ብዙ ጊዜ ፖስት እንዳይደረግ የሚፈልጉ ብዙ ባለስልጣንም እኮ አለ። ግን ሴኩሪቲ በሆነ መንገድ እንሰራለን፣ እንይዘዋለን። ዝቅተኛው ማህበረሰብ ስል በፋይናንሻል ለምሳሌ 3000 ብር እኮ ሂሳብ ብንሰራ አዋጭ አይደለም። ስለሱ እናወራለን። የኔ 3000 ብር ፓኬጅ አልባሳት አዘጋጅቼ ብዙ ወጪ አለው። ግን እኔ ጀስት ስራውን ወደዋለሁ። በቃ ለራሴ ደስ ይለኛል። አሁን ሰው እንደ ቢዝነስ ነው የሚያየው፣ ጀስት ቢዝነስ ነው። ግን ደግሞ ቢዝነስ ባደርግ ኑሮ ብዙ ማላረጋቸው ነገሮች አሉ። ካየህ ቶሎ ነው አፕዴት የማደርገው። እኔ የእርጉዝ ቬሎ ሳመጣ ቬሎ ሲያመጡ ወደ ሀበሻ ልብስ ገባው። አሁን ሀበሻ ልብስ ማች እንደዚህ ያለው ስቱዲዮ ብዙም አላለም። እኔ ጋር ግን በጣም በብዙ ከለር የፋሚሊ ከ1 ዓመት ልጅ ጀምሮ እስከ 12 ዓመት ልጅ የእናት ያባትን ጨምሮ የፋሚሊ ልብሶች አሉ። ፖስት ላይ ካያቸው ራሳችን ሰፊ አዘጋጅተን ነው በራሳችን መንገድ በራሳችን ዲዛይን እያደረግን የምንሰራቸውና ያ ማርኬቲንጉን አድ ለማድረግም ነው። ብዙ ከስተመር የሚያፈራ ነው። ቶሎ አዳዲስ ነገሮችን አድ ስለምናደርግበት ነውና ዲኮር ስቱዲዮ ውስጥም ቤትም ፕሮግራም ላላቸው ጨምረን እንሰራላቸዋል። አንድ ፓኬጅ እናወጣላቸዋለን። መስክ ኢቭን ይሄ ፒክኒክ የጀመርነው በጣም አሪፍ ነው። ብዙ ሰዎችን ያመጣላልና በጣም ነው የሚያምረው። አድ የሚሆነው ለዛ ነው። አንድ የሰራው ስራ ብዙ ነገር ይዞል ይመጣል። ሰው ለፕሮሞሽን ስራ ይወጣ የለ በዛው ብዙ ስራ ሰርቼበት እመጣለሁ። ፕሮሞሽኑን ሰራለሁ፣ ከስተመር ማገኝበታለሁ፣ ብዙ ነገር አደርግበታለሁና እግዚአብሔር ይመስገን እስካሁን ድረስ ከመጣው እርጉዝ በጣም ብዙ ሁሉም ጤናማ ነው። ሁሉም መልካም ነውና ጥሩ ነገር ታገኝበታለህ። ግን 80% ደስ የሚል ከስተመር ነው። 20% ደግሞ አለ። አንዳንድ ጊዜ እኛ ሀገር ስላልተለመደ ተደጋግፎ ማደግ ድክመትህን አይቶ መክሮ ምናምን አሪፍ ነው የሚልህ ብዙ አለ። አንዳንድ ሰው ደግሞ እንደ ግዴታ አድርጎት በቃ መጥቶ የሚናገር ነገር ያስጠላል። ግን እኛ የሰጠነው አሁን ሰርቪስ አሪፍ ነው። ወጣቶች ነን። እንደዚህ በደንብ ተደጋግፈን እየተረዳዳን እኮ ማደግ እንችላለን። ለምሳሌ የተበላሸው ነገር ድጋሚ ሊስተካከል ይችላል። ስቱዲዮ ስለሆነ መስተካከል ይችላል። ፋይልም እኮ ይጠፋባል። እውነት ነው። በቃ ያለ ነው። ኮምፒውተር ነው፣ ፌል የሚያደርግ ነገር ነውና እንደ ልብስ በፈለግከው ሰዓት እንትን አትለውምና ብዙ አይነት ሰው የሚረዳህ አለ። በጣም አሪፍ ፋይል ጠፍቶበት ሶኬ በቃ መድገም ከቻል እንደግማለን። ካልተገኘ ምንም ማድረግ አይቻልም። ሰው ይሞት የለ። በጣም ትክክል። አንዳንድ ከስተመር በጣም ያስጠላ ይሄ የነፍስ ጉዳይ ስራ እንዳሰራ ሁሉ ይሄ አለ አይደለ? ዝም ብሎ እኔ እንደዛ አይነት ሰዎች ያዝናኑኛል። ለምን ቢዝነስ ማይንድ የላቸው። እኔ እንደዛ ነው። ስራ ላይ ቢቆዩ ያውቁታል። ቢዝነስ ማን የሆነ ሰው ሲመጡ ሲያወሩህም
ትረዳለህ። በቃ ይሄ እንደዚህ ሆኗል ብለህ ስታስረዳቸው የሆነ ነገር ይረዱሃል። ቢዝነስማን ያልሆነ ሰው ግን ጀስት ለቢዝነስ አይዲያ የለውም፣ ምንም አያገባውም፣ መጥቷል ምናምን። ግን እንደዛ አይደለም። ተደጋግፈን የተሻለ ቦታ መድረስ ይቻላል። ወጣቶች ነን። አሪፍ አይዲያ ነው ይዘን የመጣነው። ኢቨን የምንጠቀማቸው እኮ ቬሎዎች የቱርክ ቬሎዎች ናቸው ለልጆች ልደት። አሁን እኔ የማነሳባቸው አንዱ ገበያ ላይ 15 ሺህ ነው የሚሸጠው። እነዛ ያን ሁሉ አድርገን ዲኮር ሰርተን አርቲፊሻል ኬክ ይዘው ከሚመጡ ብለን አርቲፊሻል ኬክ አዘጋጅተውና እኔን ሰርቪስ የሰጥ አፕሪሺየት ነው ሊያደርሰው የሚገባው በርቱ ምናምን ነው። ግን ምክንያቱም ብንነጥለው እያንዳንዱ ብንነጥለው ከ30 እና ከ40 ሺህ ብር በላይ ነው የሚሆነው። አዎ ኮምፕሌናቸው አንዳንዴ ይሄን ሁሉ ነገር እያደረኩ ምን አለ ብንረዳዳ። አሁን ያ ሰውዬ እኮ ቤተሰቡ ቢሆን እዚህ የተነሳው ምንም አይመስለው፣ ግን ሁሉም ሰው ቤተሰብ አድርገህ ስትይዝ የተሻለ ይሆናል ማለት ነው። እና አለ አንዳንድ ሰው ግን እሱን ደግሞ ትተዋለህ። የሚያመሰግን የሚበዛው 10 ሰው መጥቶ 8ቱ ቴንኪው ካለህ 2ቱን ትተዋለህ። ያ በስራ ዓለም ደግሞ ኮምፕሌን አለ። ባይቀርብ ደግሞ አትጠነክርም፣ ራስንም አታየው። እንደዚህ ከዚህ ጋር ተያይዞ አቤላ ስቱዲዮ ላይ የተነሱ ፎቶዎች ሊሆን ይችላል ወይ ደግሞ ሌላ ከስቱዲዮ ውጭ ያሉ የሰርግ ፕሮግራሞች ፋይል ጠፍቶ ቢያውቃል? ከባድ ነገር ስለሆነ ፕሮዳክሽን ፋይል እስካሁን አያውቅም፣ ጠፍቶ አያውቅም እስካሁን። እኔም እጠነቀቃለሁ በቻልኩት መጠን። ግን ምን ይሆናል መሰለህ አሁን ሰውን በስራ ዓለም ላይ አታውቀውም፣ ማን ኢጎ እንዳለበት ማን እንደሚመቀኝህ ወይ ደግሞ ተንኮል ነው እንደሚያስብ አታውቅም። እኔ ግን ትልቁ ራሴን በጣም የምወደው ፓርት ማንም ሰው በእኔ ላይ ተንኮለኛ ይሆናል ብዬ አላምንም፣ አላስብም። ምክንያቱም እኔም እንደዛ አይደለሁም እንጂ ይሄ ሙያ ታውቀዋለህ፣ እርስ በርስ ምናምን መብላላት ነው። ኢቭን ውሎዬ እኮ እኔ እዚህ ፊልድ ውጭ ያሉ ሰዎች ጋር ነው። ጓደኞች አሉ፣ የብዙ ጓደኞች አሪፍ ጓደኞች ሌላ ሙያ ዘርፍ ናቸው። ሙለው ከነሱ ጋር ነው። እዚህ አካባቢ ካልኩ ብዙ ነገር እንትን ስለሚልና ፋይል እስካሁን ድረስ ጠፍቶብኝ አያውቅም። ያው የሰርግ ፋይል ነው የማይደገሙ ፋይሎች ላይ በተለይ በደንብ ተጠንቀህ ባክአፕ ትይዛለህ። እኔ ቤትም ስቱዲዮም አድርጌ ስለሚይዝ ፋይል ጠፍቶብኝ አያውቅም። ያን ያክል አስቸጋሪ የሆነ ነገር ገጥሞኝ አያውቅም። በጣም አሪፍ። ከህፃናት ጋር በተገናኘ ደግሞ ወላጆች ልጆቻቸውን ይዘው መጥተው አንድ እንደገጠመኝም ሊነሳ የሚችል ነገር ካለ እሱን ሼር እንድታረገን ነው። ሌላው ደግሞ ምን አይነት ህፃናት ባህሪያቸው ወይ መተው እንቅልፍ የመተኛት አልነሳም ማለት ባልና ሚስት ልጆቻቸውን ይዘው መተው ጸብ ተፈጥሮና እንደዚህ ነገሮች ያጋጥሙ ነገሮች አሉ። ይጣላሉ፣ ብዙ ጊዜ ባልና ሚስት ይጣላሉ። ወንድ ያው ፎቶ አንወድም አዛ ነው እና እንደውም አንድ ጊዜ በቅርብ ነው ማለት እንደዚህ አይነም ሰው አለ እንዴት ትላለህና እየተነሳች እየጠበቁ እስከዚህ ሰዓት እኮ እኛ 3-4 ሲንግል እንጠጣ ነበር ይላል። አይባልም፣ ትንሽ ሰዓት እኮ ነው። ይሄ ለቤተሰብ ማስታወሻ ነው። አንዳንድ ህፃናት ብቻቸውን የሚያድጉ አሉ ወይ ከእናት ጋር። ይሄ ውጩን በደንብ የማያገኙ ህፃናትና ፎቶን በጣም ይፈራሉ። ላይቱ ሲበራ ምናምን ሁሉ ይሄ መደናገጥ ምናምን እኮ አለ። ያ ደግሞ የልጆች ኮኔክሽን ነው። ቢወጡ ሰው ቢያገኙ ምናምን ችግር የለውም። ፎቢ ያለበት አለ እኮ እንደዚህ የሚሸፎን የሚዞር ምናምን ብዙ አይነት ህፃን ታገኛለህ። ግን እንዳልኩ አብዛኛው ቅምጥል አይመጣም። ይሄ በደንብ ጭምቅልቅ ያለ ልጅ አይመጣም። ሁሉም አስተዳደጋችን አለ አይደለ? በደንብ ያዝ አድርጎ የሚያሳድግ ፋሚሊ ነው በብዛት የሚመጣው እንጂ በሰበረ ቁጥር ተው ይስበረው አይነት የለም። እንደዛ የሚመጡትም ልጆች አብዛኞቹ ከፋሚሊዎች በደንብ ተቆጣጥረው የሚይዟቸው ስለሆኑ ትንሽም ቢሆኑ ያን ያክል አስቸጋሪ አይመጣም። አልፎ አልፎ አንዳንድ ይመጣል። እንዳልኩ ብቻን ከመኖር ጋር ተያይዞ ነው። ይሄ ለምሳሌ የሆነ ቤት እየተዘጋበት የሚኖር ልጅ ሲወጣ ሁሉ ነገር እንትን አይደል የሚሆነው። እንደዚህ አይነት ነገሮች ሰው አለመልመድ፣ ሰው እኮ ያቅም ምናምን ይሉናል ስንጠይቃቸው። እዛዛ ካልሆነ በቀር አሪፍ ሰው ነው፣ አሪፍ ልጅ ነው የሚመጣው። ተቸግረን አናቅም። ይልቅስ በጣም የሚደብረኝ ነገር ልንገር። እዚህ ቢዝነስ ላይ አንድ ሰው ፎቶ ተነስቶ ኮምፒውተር በትልቅ ኮምፒውተር ስክሪን ለዛው ምረጥ፣ የምትፈልገውን ፎቶ ውሰድ፣ የማትፈልገውን አጥፋ ብለህ ሰተኸው ደልቶ ይሄን ያህል ፎቶ ቀርቶኛል ብሎ ከወጣ በኋላ አይ እኔ አልመረጥኩም ይላል። ራሱ ድሌት ብሎልህ ተመሳሳይ ሆነብኝ ይላል። እና ሶፍት ኮፒ ላይና ፕሪንት አውት ያስተያዩታል። እንደውም እኔ እንደዚህ አንዳንድ በደንብ ይጨቃጨቅ ሰው ሲመጣ ዝም ብዬ ገና ሳይ የሆነ አንደርስታንድ ታረጋና አይነት ሰው ሲመጣ የመረጠውን ፎቶ በስልክ ቀድሜ ኮምፒውተር ላይ እንዳለ አነሳና ልከዋለሁ። ከዛ ተመልሶ ሲመጣ የካሜራው ቁጥር አለ ተቀየረ ወይ ተመሳሰለ አልመረጥኩትም ቢል እንደዛ አድርገህ ታሳየዋለህ። የካሜራውን ቁጥር ሪኔም
እንትን አትለው ስለዚህ በዛ መንገድ እንትተለዋለህ ግን ያው አለ ብዙ አይነት አለ አይ ነው ቢዝነስ ሐስላለሁ ግን ደግሞ ያገኘውን ጥሩ አጋጣሚ ነው በጣም ጥሩ ከስተመሮች አሉ በጣም ሰው ይልኩልሃል እንደ ፋሚሊ ብዙ ስራ ያሰሩሃልና እነዚህን እያሰብክ ከፍ ይያልክ ትሄዳለህ በጣም አሪፍ ክብራን የቆይታ ከእንዳሻው ጋር ቤተሰቦች የምንገኘው አቤላ ፎቶና ቪዲዮ ነው አቤላ ፎቶና ቪዲዮ ማግኘት የምትፈልጉ በቁጥር 1 እና በቁጥር 2 እዚሁ ቁጥር 1 ቁጥር ሰሚት ፍየል ቤት ነው ሰሚት ፍየል ቤት በቁጥር 1 እና በቁጥር 2 ቁጥር 3 ደግሞ ለቡ ነው አዲሱ በጣም ሰፊ አሪፍ ስቱዲዮ በየማስበው እዛ ነው አድራሻው በትክክለኛ አድራሻ የት ጋር ነው ለቡ ስታር ስለሚታወቅ ለቡ ስታር ጋር ለቡ ሞል የሚል ነው ግን አንድ ወሩ ነው ግን በጣም ጥሩ እየሄደ ነው አዎ አሪፍ አብዛኛው ከስተመር የኔ ወደዛ ነው በነገራችን ላይ ከዛ ነበር የሚወጡት ማለት ነው አዎ እና እንደውም በደንብ እንትን ያልኩት እንደው ቡራዩ ወሊሶ ድረስ የሚመጡ ከስተመሮች አሉኝ ደብረ ብርሃን ከሩቅ የሚመጡ አዳማ ደብረ ዘይት ብዙ ነው ቅርብም ስለሆነ ሃይዌይ ምናምን ስለሆነ ግን እኔ ወሊሶ ቡራዩ ደብረ ብርሃን ምናምን የሚመጡት በተለይ በጣም ስለዚህ ወደ ክልል ከተሞችም አቤላ ኢሜጅ ቅርንጫፍ መክፈት ግዴታ ይኖርበታል ማለት ነው ወደፊት አስቤው አላቅም እውነት ለመናገር አሁን ላይ ወደዛ አሁን ያው እዚህ የሚለውን እንትን አላልኩም እንደው ቢሆንም እዚህ በደንብ ሰፋ አድርጎ እዚህ በቂ ሰርቪስ መስጠት ነው በዛም በመክፈት አላምን አንዱ ላይ በደንብ ድምቅ አድርገህ ከሰራ በኋላ እውነት ነው ከዛ ራሱ ይነግራል እኮ ስራው ራሱ ይነግራል እንጂ ሰው እዚህ ብትመጣ ምናምን ይላል ከዛ አይተ ደግሞ እንትላለና እንደ እግዚአብሔር እንሰፋለን ክብራን የቆይታ ከእንዳሻው ጋር ቤተሰቦች አሁንም ፕሮግራማችንን እንደቀጠለ ነው የዛሬ እንግዳችን ቀደም ሲል እንደተመለከትነው አቤላ ፎቶና ቪዲዮ ነው በከተማችን ውስጥ የፓኬጅ ስራዎችን በአማራጭነት ይዞ የቀረበ በጣም ባጭር ጊዜ ውስጥ ደግሞ አማራጭ ቅርንጫፎችንም የከፈተ ወጣት ነው ከሷ ቆይታ ያደረግን ነው አሁን ደግሞ ባለን ሰዓት ካሜራማንና የካሜራ ባለሙያን የምናፋጥጥበት ሰዓት ላይ ደርሰናል አንድ ጥያቄ አንድ መልስ አቤላ አለለ የቀጠለን ነው እሺ በጣም አሪፍ አሁን የምጠይቅህ ጥያቄ ወዲያው በፍጥነት የምትመልስልኝ ነው አንድ ፕሮግራም እየሰራህ እየቀረስክ ነው እዛ ቀረጻ ላይ ያንድ የምትቀርጸው ሰው የሆዱ ጩኸት ድምጽ ይሰማሃል ዘሴም ታይም ደግሞ ጋዜጣዊ መግለጫ እየተሰጠ ባለበት ቦታ ላይ አንድ ደቂቃ ነው የቀረው የዛ ቀረጻ ያከናወቅ ማቋረጥ አትችልም ሚሞሪ ካርድ ፉል አለ ከሁለቱ የትኛውን ትመርጣለህ የሰውየውን የሆድ ድምጽ ማስገባት ነው የምትመርጠው ወይስ ሚሞሪ ካርድ መጠቀም የሰውየውን ድምጽ ማስገባት ይረብሻናል ይሁን ይሻላል ማቀርጸው ቢያንስ በሊፕሲንግ ትሞክራለህ እዛው አዎ ፉል እኮ ምንም በቃ አትቀርጸው ስለዚህ ምትመርጠው የሰውየውን የሆድ ድምጽ ታሰማናለህ ማለት ነው እሺ በጣም አሪፍ እንቀጥላለን የቀረጻ ሰዓት ምትመርጠው ከቀን ከሌሊት ከጧት ቀረጻና ከማታ ቀረጻ ምን አይነት ቀረጻ ሲሆን ኦፕን ኤር ላይ ከሰዓት በኋላ አመሻሽ ሰንሴት የሚባለው ከ9 ሰዓት እስከ 12 ሰዓት እስከ 1 ሰዓት አካባቢ ከቀን ቀረጻ የማታ አውትዶር ላይ እንደዛ ሞራል በጣም አሪፍ አቤላ ሌላው ጥያቄ ደግሞ ለአንድ ሳምንት ኢንተርኔት ከመታጣና ለአንድ ሳምንት ካሜራ ከመታጣ ምትቀርጽበት ኢንተርኔት ባጣ ጥሩ አንድ የሰርግ ሙሉ ቪዲዮ ብለርድ ከሚሆንብህና ቀርጸኸው አንድ በጣም ውድ የሚባል ሌንስ ወርቁ ከሚሰበርበት አሬ ይሰበር ሌንስ ይሰበር በጣም አሪፍ ይሄኛው ጥያቄ ደግሞ የካሜራ ምርጫ ነው ከካኖን ካሜራና ከሶኒ ካሜራ ሶኒ ናይስ ከፕራይም ሌንስ እና ከዙም ሌንስ ኦኬ ከዚህ ጋር ተያይዞ ደግሞ አሁን ያው ካሜራ ላይ ያለህ ባለሙያ ስለሆነ ካሁን መጠየቅ ከዚህ ጋር የሚገናኝ ጥያቄ ነው ፊልም ከምትቀርጽና ክሊፕ ከምትቀርጽ ፊልም በእጅ ይዞ ከመቅረጽና በጊምባል ከመቅረጽ ጊምባል ናይስ ከዳቪንቺ እና አዶቤ ሞር በጣም አሪፍ አቤላ አመሰግናለሁ አሁን ደግሞ ክብራን ተመልካቾቻችን አሁን ደግሞ አቤላን ምንፈትንበት ሰዓት ላይ ነው ጠብቁ አቤላ እንዴት ነህ ሰላም ነው ቆይታችን ጥሩ ነው በጣም አሪፍ ክብራን ተመልካቾች ቀደም ሲል አቤላ ጋር አንድ ቆይታ አደርጋለሁ ያልኳችሁ በልዩነት አሁን ልንጀምር ነው አቤላ እንግዲህ የፎቶግራፈር ባለሙያ ነህ በጣም በርካታ ታሪኮችን አነሳን ሙያህን ከሙያ ጋር የተገናኘ አንድ ቻሌንጅ ልሰጥ ነው እሺ ትቀበላለህ እቀበላለሁ ትሞክራለህ
ቻሌንጁ ምን እንደሆነ አልነገርኩትኝም። ክብራን ተመልካቾቻችን አሁን ላስገድረው ነው ፈቃደኛ ነኝ ስላለ ዳይሬክተር እባክህ እንግዲህ ከሙያው ጋር የተገናኘ ቻሌንጁ ሊጀምር ነው። ምን እንደሆነ አያውቅም አቤላ። ክብራን ተመልካቾች መጀመሪያ አይነን ነው ማስራ አቤላ። እሺ ቻሌንጁ ያን ነው። ከዛ ነው የሚጀምረው። ሚታይ ከሆነ በደንብ ላጥምቅ። አይታይም ጆሮዬን ብቻ ለመሰማማት እንዲቻል ቁጥር አውጥቻለሁ አቤላ። ስንት ነው የቁጥር? አይታይም። ለማንህ እምነት አይታይም። ጨለማ ነው፣ ዳርክ እኮ ነው። በጣም አሪፍ። ክብራን ተመልካቾቻችን እንግዲህ አሁን ቻሌንጅ ሊጀምር ነው። አብራችሁን ቆዩ። እንግዲህ እንደምትመለከቱት ክብራን ቤተሰቦቻችን የምንገኘው አቤላ ኢሜጅ ፎቶና ቪዲዮ ስቱዲዮ ውስጥ ነው። ቆይታ ከአቤል ጋር እያደረግን ነው። እኔ እንዳሻው ነኝ። በዓለማችን ላይ ቶኒ ጆይልስ የተባለ የካሜራ ባለሙያ አለ። በዓለማችን 125 አገራት ተዟዙሮ ፎቶ አንስቷል። ይህ ባለሙያ ማየት የተሳነው ነው። ኢትዮጵያን ጨምሮ በጣም ብዙ ዓለማትን ጎብኝቷል። ብሎገር ነው። በሰው እርዳታም ሆነ በተለያዩ በሚሰማቸው ድምጾች ቆንጆ ፎቶዎችን ያነሳል። ስለዚህ አቤላ አሁን አይኑን አስረነዋል። ካሜራ ስጠይሲ። እንግዲህ ቶኒ ጆይልስ ማየት የተሳነው አይነ ስውር ነው። ቀደም ሲል እንደነገርኳችሁ እንግዲህ በድምጽና በተለያዩ ነገሮች ተጠቅሞ ነው አሪፍ ፎቶዎችን የሚያነሳው። አቤላ ወይ እንግዲህ ካሜራ ልሰጥ ነው። እሺ በደንብ ያዘው ግን በደንብ ያዘው። አዎ በደንብ ያዘው። እሺ ቀደም ሲል እንግዲህ እንደሰማኸው በዓለማችን ላይ በልበ ብርሃን በጣም ብዙ ስራዎች የሚሰሩ ማይተሳናቸው የምናውቃቸው ሰዎች አሉ። ከነዛ ውስጥ አንዱ ሙያ ደግሞ የፎቶግራፍ ዘርፍ ነውና 3 አሪፍ ፎቶ እንደዚህ ሆነ እንድታነሳ ይፈልጋል። ልሞክር። ትስማማለህ? አዎ በጣም አሪፍ። እንቀጥላለን። ቦታው ላይ ብቻ ይዣለሁ። ሳይኮሎጂ ጋር ያለ ነው። እዚህ ጋር ቆይ ወንበር አለ። ቀስ እንግዲህ ክብራን ተመልካቾች አቤላ ኢሜጅ ነው የምገኘው። አቤላ ኢሜጅ ደግሞ በልደት ፎቶ ብትሉት፣ በእርግዝና ፎቶ ብትሉ፣ በሰርግ ፎቶ ብትሉ የሚገራርም ፎቶዎችን እየሰጠ ያለ ስቱዲዮ ላይ ይታወቃል። አቤላ ፎቶና ቪዲዮ ቁጥር 1 እና ቁጥር 2 እዚሁ ሰሚት ፍየል ቤት አሁን የምንገኝበት ስቱዲዮ ላይ ይገኛል። ቁጥር 3 ደግሞ በቅርብ የተከፈተ አለ። ለቡ ስታር አካባቢ ነው። ለቡ ህንፃ ላይ ነው የሚገኘው። አሁን ከአቤላ ፎቶና ቪዲዮ እነዛን የምናውቃቸው ፎቶዎችን ይሰጠናል አይሰጠንም? አብረን ያለን ቆይታ ከእንዳሻው ጋር። እንግዲህ አሁን አቤላ መጀመሪያ የምፈልገው ክሎዝ አፕ ቆንጆ ፎቶ ፈልጋለሁ። አንድ ተነስቻለሁ። አሁን ደግሞ ሙሉ ነው የምትወስደኝ፣ ሙሉ በሙሉ ድምፅ አሰማኝ። እዚህ ጋር ነው ያለሁት። ድምፅ አሰማኝ። አሁን ደግሞ እዚህ ጋር ነው ያለሁት። ያው ቀና ብያለሁ መጨፈን እንደ ድምፅ እዚህ ጋር አለሁኝ። ገልብጬ ማንሳት እችላለሁ። እሺ ድምፅ ላሰማውን። ክሎዝ ነው የምፈልገው። እዚህ ጋር ነው ያለሁት። ክሎዝ ቅድም አንስቻለሁ። አሁን ዋይድ ነው። እሺ አሁን ዋይድ ጨርሻለሁ። እሺ ካሜራማን ያነሳኝን ፎቶ አሁን አብረን እንመለከታለን። ቆይታ ከእንዳሻው ጋር ከወጣት የሲኒማቶግራፈር ባለሙያ አቤል ጋር አገኛለሁ። አቤል እንዴት ነበር? አሪፍ ነው። አስበው ታውቃለህ ግን ነገር? አላውቅም። አይተጨፍኖ ፎቶ ማለት የሚለው አላውቅም። እስኪ ያነሳኝን ፎቶ ደግሞ ነው ካሜራ በፍላሽ ነው ያ እናየዋለን። ናይስ። ይሄ ጥሩ ነው። እዚህ ምን ይረህ ተረፈን መሰለው ክሎዙ እንደውም ክሎዙ በቃ አንደኛ ነው። ይሄ ዝም ብለህ በድምጽ አሁን እዚህ ጋር አሪፍ አለ። እዚህ ጋር ነው ምናልባት ስትንቀሳቀስ ነው ያገኘው። ያው አሪፍ ነው በጣም በጨለማ ውስጥ ሳታይ ፎቶ እንደማንሳት ማለት ሰንትሬት አደረከኝ። አይ ኦልሞስት ሙሉ በሙሉ ለምን 3 ነበር የተባለው ብዙ ፎቶ ነው ያነሳኝ። ስለዚህ ከ10 የምር አቤላ ፎቶና ቪዲዮ ነው የምገኘው አይደለም እያየን ሳናይ ራሱ የምር አቤላ
ቴንክ ዩ እውነት የሚገራርም ፎቶ ነው ያነሳኝ ማለት ቆንጆ ነው ከብዛት ስለሆነ በድምጽ ብዙ ጊዜ ስታነሳ ድምጽ ያለበትን ትንሽ እንትን ታደርገዋለህና አይኖርም ብሎ ማሰብ የለም አይነ ስውር ካሜራማንም ይኖራል በደንብ የሚገራርም ፎቶ ይሄው አሁን እዚህ ጋር ራሱ የተነሳሁት አሪፍ ነው ኢቭን እኔ ምን አድርጌ ያለው መሰለ እዚህ ጋር ነኝ ብዬ ራሱ ማለት ነው እንደዚህ መጥቻለሁ አው ምን ገባኝ መሰለ በድምጽ እንደሚጠቀሙ ነው ያው የጫማህ ድምጽ ስላለ ሙቭ ስታረግ ድምጽ አብሮ ይሄዳል እና መከተል ነው በደንብ የሚገራርም ፎቶ ነው የተነሳ ነው ክብራን ቤተሰቦቻችን እንግዲህ የዛሬው ቆይታ ከእንዳሻው ጋር ፕሮግራማችን በአቤላ ፎቶና ቪዲዮ ስቱዲዮ ተገኝተን የህይወት ጅማሮውን ውጣውረዱን ከፍታና ዝቅታውን ስላሳለፋቸው ጊዜዎች በደንብ አነሳን በደንብ ተወያየን ለበርካታ ለቆይታ ከእንዳሻው ጋር ተመልካቾች የሚሆኑ ትምህርቶችንም አገኘን ከዛም በተጨማሪ ደግሞ አቤላ ወደ ስራ ከተሰማራ በኋላ የትላንት ማንነቱን ሳይረሳ አብሮ የተማሩ ጓደኞቹን ይዞ ወደ ስራ የመጣበትን ስራው ላይ የሚያጋጥሙትን ቻሌንጆች ለነገ የሚያስባቸው ነገሮች ከዛም በተጨማሪ እኔ ምን ተመሪያለሁ ከአቤላ ውሎ ከሚወርጡ ሰዎች ጋር የተሳካልኝም ነገም ደግሞ በደንብ የሚሳካልኝ ውሎዬ ከሚወርጡኝ ሰዎች ጋር መሆኑ ለዛሬ መሰረት ተጠቅሞኛል ብሏል አቤላ መጨረሻ ላይ ቀረ የምትለው ሀሳብ የምታነሳቸው ነገሮች ካሉ እነሱን እናንሳ ጥሩ ቆይታ አድርገናል አመሰግናለሁኝ እንግዲህ አቤላ ኢሜጅ ቪዲዮ በጣም ባጭር ጊዜ ውስጥ ነው ጥሩ ካስተመሮችን አፍርተን የተሻለ ደረጃ የደረስን ያለ ነው ብዙ ቲሞች አሉ እንዳልኩ በጣም ብዙ ስራ የሚሰሩ እኔ እንደውም ማስታወቂያ መስራት ላይ ነው ሞራውን ፎከስ አድርጌ የምሰራው ግን ብዙ ልጆች አሉ እንደ ወንድም ደጓድኛም አብረውኝ እየሰሩ ያሉ በጣም ነው እነሱን ማመሰግነው ቤተሰብ የሆኑኝም ከስተመሮች አሉ በብዙ ነገር ያገዙኝ ስራ እንዲሆን ያበረቱኛሉ እነሱንም በጣም ነው ማመሰግነው ብዙ ስለሆኑ ጥሩ ጓደኞች አሉኝ ትንሽም ቢሆኑ ግን በጣም ልክ እንደ ወንድም ወይም ከወንድም በተሻለ ላቸው እነሱንም ጭምር አመሰግናለሁ ብቻ ጥሩ ነው እግዚአብሔር ይመስገን በጣም አሪፍ በመጨረሻ አቤላ ኢሜጅ ከ3 አመት ከ4 አመት በኋላ የትንጠብቀው ምን ያስባል መጨረሻ እስኪ አሁን በመንሄደው አካሄድ በጣም ጥሩ ነው የተሻሉ ደግሞ አፕዴት ያያረግን ስራውን ጥሩ የሆኑ ብራንቾችን መጨመር እንፈልጋለን ሜቢ 2 ብራንች ይኖረናል ቀጣይ አሁን በዚህ አመት ምንም ብራንች አንከፍትም ቀጣይ አመት ግን በእርግጠኝነት 2 ብራንች ይኖረናል እንደ ሐሳቤ 2 ብራንቾችን እንጨምራለን ብዬ አስባለሁ እግዚአብሔር ከፈቀደ በጣም አሪፍ ክብራን የቆይታ ከእንዳሻው ጋር ቤተሰቦች የዛሬው ፕሮግራማችን ከወጣት አቤል ጋር የነበረን ፕሮግራም ይሄንን ይመስል ነበር በቀጣይ ከሌላ እንግዳ ጋር እንገናኛለን ስለነበረን ጊዜ እናመሰግናለን አቤላ ቴንክ ዩ በጣም አመሰግናለሁ እኛም እናመሰግናለን ቴንክ ዩ